እኮ እየተቀበልኩ እኮ ነው። እናንተ ሐሳቤም አለ ካለመናገር እኮ ነው እየሰማሁ እኮ ነው። ጥሩ። አይ እንድረዳ ፈልጌ ነው የሚለው ተውጦልን አልተው ተቀብለው ሳትቀበለው የሚለው ማለት ፈልጌ ነው። መልካም። ከዛ በኋላ እዚህ ጋር መጣን። ዮሐንስ ወንጌል ለምሳሌ አምላካችን ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ላይ ሲያስተምር ምን አለ? እንዲህ አለ፣ አነ ውእቱ ግንደ ወይን አለ። እኔ የህይወት ግንድ ነኝ አለ አይደል? እኔ የህይወት ግንድ ነኝ። አስተውል። ከዛ ደግሞ ገበሬውም ደግሞ አባቴ ነው አለ። ገበሬም አባቴ ነው አለ። ከዛ በእኔ ያለውን ፍሬ የማያፈራውን ቅርንጫፍ አለ ሁሉ ያስወግደዋል አለ። በእኔ ያለውን ፍሬ የማያፈራውን ምን ቅርንጫፍ፣ ግንዱ አለ የህይወት ግንድ፣ ከዛ ደግሞ ቅርንጫፉ አለ። ቅርንጫፉ በህይወት ግንዱ ላይ ለመሆን ወይም ክርስቶስ ላይ ለመሆን መዳን አለበት ወይስ የለበትም? የመጀመሪያው ጥያቄ ነው። ይሰማል አይደል? አዎ ይሰማል። መዳን አለበት ወይስ የለበትም? መዳን አለበት። የዳና ሰው ነው ወደ ከግንዱ ጋር የሚጣበቀው አይደል? በጣም አሪፍ። አሁን ይህ ግንድ ወደ ይህ ቅርንጫፍ ከግንዱ ጋር ኃጢአትንም ሆነ ጽድቅን መልካ የሥጋ ፍሬም ሆነ የመንፈስ ፍሬ ማፍራት ነፃ ፍቃድ አለው ወይስ የለውም? አለው። በጣም ጥሩ። ነፃ ፍቃዱን ተጠቅሞ ፍሬ ካላፈራ ምን ይላል መጽሐፍ ቅዱሱ እዚሁ ላይ? ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ያስወግደዋል ይላል። ከምን ላይ ነው የሚወገደው? ከግንዱ ላይ አይደል? ከግንዱ ከተወገደ ህይወት አጣ አላጣም? ይሄ ቅርንጫፍ አይዲንም እያልከኝ ነው። አንድ ሰው ኃጢአት ከሰራ ፍሬ ካላፈራ እና ከመጽሐፍ ቅዱስ አንዳንድ ጊዜ ወጣ ምል ከሆነ አይዲንም ኢየሱስ ክርስቶስን ተቀብሎን ፍሬ ካላፈራ፣ አሁን ለምሳሌ ኃጢአትን ብቻ ሳይሆን ለምሳሌ ፍሬ ማለት ፍሬ ማፍራት ማለት ኃጢአትን ብቻ ማድረግ አይደለም ማለት። አሁን ለምሳሌ ኢየሱስ ክርስቶስ እንደዚህ አርጉ ምሳሌ በምሳሌ ያስቀመጠው ማለት አንድ ሰው ለራሱ ድኖ ሌላ እንዲድን ካላደረገ ፍሬ አላፈራም ማለት ነው። ያ ሰውም አይዲንም ነው ወይስ እንዴት ነው? እሺ ገላትያ 5 ላይ እንዲህ ይላል። ገላትያ 5 ላይ የሥጋና የመንፈስ ፍሬ ብሎ የሚዘረዘው አለ አይደል? አዎ። የሥጋ ፍሬዎችን ዘርዝሮ ዝሙት፣ መዳራት፣ ጣዖት ማምለክ፣ ክርክር፣ ጸብ፣ መናፍቅነት እንዲህ ብሎ ከዛም ይላል እነዚህን የሚያደርጉ ምን ያደርጉም ይላል? ምን ያደርጉም ይላል? አቤት እየሰማው ነው። ተናገር እኮ ምን ያደርጉም ይላል? ተናገር እኮ እየሰማው ነኝ እኮ ተናገርኩ እኮ የጠየቅኩ ነው። ምን ያደርጉም ይላል? እነዚህን የሚያደርጉ ምን ያደርጉም ይላል? ኦኬ እሺ የእግዚአብሔር መንግስት አወርሱም ይላል። ኦኬ ስለዚህ እነዚህ ያመኑ ሰዎች መንፈሳዊ ፍሬን ካላፈሩ በሥጋ ፍሬ ከተጠመዱ መዳናቸው ያጡታል ማለት ነው። ንስሐ ካልገቡ በሥጋ ፍሬ ከተመላለሱ መዳናቸውን ያጡታል ማለት ነው። ለዚህ ነው ፊልጵስዩስ 2 ላይ እንግዲህ ከናንተ ስርቅ አለ፣ ከናንተ ስሄድ መዳናችሁን በመንቀጥቀጥና በፍርሃት እያንዳንዳችሁ መዳናችሁን ፈጽሙ አለ። በመንቀጥቀጥና በፍርሃት መዳናችሁን ፈጽሙ ሲል አልዳኑም ማለት ነው። አለ ወንድሜ ያሬድ እየተጋገዝን መነጋገር እንችላለን ወይስ ሱካ ትጨርሳለህ? ማን ነው? ኪሩብ ነህ? ኪሩብ ነህ? ማን ነው የሚያወራኝ? ኪሩብ ነህ ወይ አዩ ነህ? ማን ነው የሚያወራኝ? የሚያወራኝ ሰው አላወኩም ማን እንደሆነ።
ሚዩት ላይ ሆነ ነው የምታወራው ኪሩብ ወንድሜ። ይኸው አሁን አይሰማም? ኦኬ ሚዩት ላይ ሆነ ካወራ ታች ያሉት አይሰሙም ብዬ ነው። ይሰማችኋል? ኪሩብ ይሰማችኋል? አሁን ሚዩቱን አንስቶታል። ኦኬ እሺ ኪሩብ ከየት ቤተ እምነት ነህ? ቆይ ወይ አንዴ ቆይ አሁን ነው የገባው ኪሩብዬ እና አንዴ ሰላም ትቀድማለች መሰለኝ። አዎ ይቀድሙኛል። ምናልባት ሁሉም ከኦርቶዶክስ ቤተ እምነት በሆኑ ብዬ ነው። ወንጌላዊ አማኝ አለ። ቅድም ደስ ስላልሰጠናት እሰጥሃለሁ። እሺ ይቅርታ በጣም እሺ። ሰላም የት ቤተ እምነት ነሽ? ሰላም ለእናንተ ይሁን ሁላችሁም የክርስቶስ ቤተሰቦች ሆናችሁ ብዬ አስባለሁ። ሌላ እምነት ሃይማኖት ተከታይ ከሆናችሁ ችግር የለም። ዲስከሽኑ ስለ እግዚአብሔር ቃል ስለሆነ ነው እንዲሁ የገባሁት ማለት ነው። እኔ ክርስቶስን የማመልክ ከእግዚአብሔር ቤተሰብ የሆንኩ ነኝ። የት ነው ህብረት የምታደርጊው? ህብረት የማደርገው ፕሮቴስታንት ነው እኮ። የት ነው የምትሄጂው? ሙሉ ወንጌል ነሽ? ቃለ ህይወት ነሽ? መሰረተ ክርስቶስ ነሽ? ሙሉ ወንጌል ቤተክርስቲያን ነኝ። ሙሉ ወንጌል ነሽ። በጣም ጥሩ። እሺ ቅድም ያነሳነው ነገር ነበረ። ጥምቀትም ተነስቷል። አሁን ደግሞ ፍሬ ማፍራት ተነስቷል እና ከሁለቱ አንዱ ምረጭና እሺ የቱ ይሻልሻል? ሁለቱም ቢሆን ችግር የለም ለኔ ማለት ነው። ጥሩ ሁለቱም ይሄ ነው ብትላችሁ ግን በመሃል ጥያቄና መልስ እውነትን በፍቅር ተነጋገሩ ስለሚል እግዚአብሔር ቃል በፍቅር ማለት ለሌሎችም ሀሳብ በመስጠት ሰዎች ቢሳተፉበት ሁሉም። ምክንያቱም አሁን ከልጁ ሰውየው ጋር ስታወራ ባገን ፎርስ እንዳይሆን ማለት ነው። ስናወራ እውነትን በፍቅር እኔ ጋር ያለውን ነገር ለመስጠት በፍቅር ሲሆን አንተ ጋርም ለመቀበል ጥሩ አቲቲዩድ ካለን ችግር አይመጣም ማለት ነው። ብዙ ጊዜ ለመስጠት ስንሄድ ጭራሽ እናስቀይመውና የማይገባ ሁሉም እኔ ልክ ነኝ ብሎ ስለሚመጣ ማለት ነው። እሺ እህቴ ችግር የለውም። መልካም እሱን እንግዲህ አሁን እኔም አንቺም በተግባር እናደርገዋለን ማለት ነው ብዬ ተስፋ አደርጋለሁ። መልካም እና እሺ ከየትኛው ዲስከሽን ነው ለኔ የሰጠኸኝ? ዮሐንስ ወንጌል ምዕራፍ 3 ላይ ከውሃና ከመንፈስ ካልተወለዳችሁ በስተቀር ወደ እግዚአብሔር መንግስት አትገቡም ይላል ቃሉ። እውነት ነው። ውሃ የተባለው ምንድን ነው? እንግዲህ ጌታ ኢየሱስ ክርስቶስ በምድርም ሲመላለስ ያስተማራቸው ትምህርቶች ደቀ መዛሙርቶቹ የሚተገብሯቸው እንዳለ ሁሉ ማንም ሰው ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል እግዚአብሔር ቃል። ይቅርታ እህቴ የጠየኩሽ እኔ ዮሐንስ ወንጌል ምዕራፍ 3 ላይ ብቻ ሁንኝና ውሃ የተባለው ምንድን ነው ጥያቄ? ውሃማ የመንፈስ ጥምቀት ነው። ምንድን ነው ውሃማ? በመንፈስ ቅዱስ የሚጠምቅ ማንኛችንም የውሃ ጥምቀት ተጠምቀናል። ጥያቄን በደንብ አስተውለሽ ስሚኝ። ውሃ ማለት ምን ማለት ነው የሚል ጥያቄ አለ ወይ መጽሐፍ ቅዱስ ላይ ሲጀምር? ውሃ ማለት ምን ማለት ነው? ቀስ በይ እንጂ አንቺ ራስሽ እንኳን ቁጣ ነሽ። ቆይ ተረጋጊና ስጠይቅ እንደ እግዚአብሔር ቃል ስጠይቅ ይኸውልሽ ቆይቴ አሁን ቅድም የመከርሽው ላንቺ አዳምጪ። ውሃ ማለት ምን ማለት ነው ስትል ውሃ ማለት ለአንተ ምን ማለት ነው ሲል መልሼ ልጠይቅ። እኔ ያንቺ ልስማና እኔ መልስልሻለሁ፣ ችግር የለውም። የጠየኩሽ ጥያቄ ምን ብለሽ ነበረ ቅድም? ጠይቀህ የሚያደናግር ሳይሆን የሚያግባባን ጥያቄ ይሆን። አረ ሰላም ተይ፣ የተጻፈውን እኮ የጠየኩሽ ሌላ ምንም ከራሴ ኪስ ያወጣሁት ነገር የለም። የጠየኩሽ ጌታ ምን አለ ከውሃና ምክንያቱም በአብ ወልድ መንፈስ ቅዱስ መጠመቃችንን ነው ውሃው ላይ የሚያሳየው። በጣም ጥሩ። ዮሐንስ እኮ ጌታ ኢየሱስ ክርስቶስን አጥምቆታል አይደል እንዴ? እሺ ስለዚህ መንፈስ የተባለውስ ምንድን ነው? እንግዲህ በመንፈስ የተቀበለው ጌታ ኢየሱስ ክርስቶስ ነው። መንፈስማ የእግዚአብሔር መንፈስ ነው። እዚሁ ላይ ሁኝና እህቴ ከውሃና ከመንፈስ አንድ ናቸው። ከውሃና መንፈስ ሲል በአብ በወልድ በመንፈስ ቅዱስ የተጠመቅናቸው ጥምቀቶቹ አንድ ናቸው እኮ። በጣም ጥሩ። አብ ወልድ መንፈስ ቅዱስ ሶስቱ አንድ ናቸው እኮ። ይሁን መልካም። እሺ በጣም ጥሩ። ስለዚህ ወደ እግዚአብሔር መንግስት የሚገባው ምን ያደረገ ነው ማለት ነው? ከውሃና ከመንፈስ የተወለደ አይደል? እውነት ነው። ይሄ ምንም የሚያከራክረን የለም። ይሄ እውነት ነው።
በጣም ጥሩ። ሰው ከውሃና ከመንፈስ ሳይወለድ ወደ እግዚአብሔር መንግስት ይገባል? አይገባም። ኦኬ። ሰው በእምነቱ ብቻ ሳይጠመቅ ወደ እግዚአብሔር መንግስት ይገባል? ሳይጠመቅ ይገባሉ የሚለው እሱ ብዙ ዲስከሽን የሚፈልግ ነው ርዕስ ብዬ ነው የማስበው። ምክንያቱም እንግዲህ የዮሐንስ ወንጌልን ብቻ አሁን ያነሳኋትን ጥቅስ ይዘን ነው የምንነጋገረው ካልክ ከእሱ አትውጪ ካልክ እንጂ አላልኩም እኮ ጨረስን። ዮሐንስን እህቴ ሀሳቡ ላይ ሁኝና ፕሊዝ። አሁን ምክንያቱም ያልተጠመቀ ብቻ ይድናል ወይ በሚለው ነው እኮ አሁን ያነሳው አይደለም? አይደለም። እኔ እንደሱ አላልኩም። የጠየኩሽ እኔ ምንድን ነው የዮሐንስ ወንጌልን ፈታሽልኝ፣ እግዚአብሔር ይስጥልኝ፣ ቃለ ሕይወት ያሰማሽ እያለሁ የሕይወትን ቃል ያሰማሽ። አሁን የፈለግኩት ግን ሰው አምኖ ባይጠመቅ፣ ኦኬ፣ አምኖ ባይጠመቅ ይድናል ወይስ አይድንም? ያመነ የተጠመቀ ነው ይድናል የሚለው እግዚአብሔር ቃል። ኦኬ፣ አሁን ጥያቄን በደንብ ስሚኝ። ሰው እኔ አሁን ብትጠይቂኝ ቀጥታ ነው መልስልሽ። ሰው አምኖ ባይጠመቅ ይድናል አይድንም ነው የምልሽ። ሰው አሁንም ድጋሚ ልጠይቅሽ፣ ሰው አምኖ ባይጠመቅ አይድንም ማለት አይደል? አይድንም ለሚለው የቱ ጋ ነው ያልተጠመቀ አይድንም ተብሎ የተጻፈው ብዬ ደግሞ ጠይቅሃለሁ። እኔ መልሽ አውቆ መልስሽን ልስማ፣ ከዛ መልስልሻለሁ። ችግር የለውም። አይድንም ብዬ እንዳልናገር ተመለሽ እንጂ ስልገባ ወይስ አረ ተመለሽ። ሄሎ። እሺ መተሻል። እሺ ጥሩ። ሰው የጠየቅሽን ጥያቄ አለ። ጥያቄ መልሽና መልስልሻለሁ። እኔ ሰው አምኖ ባይጠመቅ ይድናል ወይስ አይድንም? ምንድነው መልስሽ? ይድናል አይድንም ብዬ ለማለት ደግሞ መጽሐፍ ቅዱሳዊ የሆነ አይድንም ያላመነ አይድንም ነው እንጂ ያልተጠመቀ አይድንም የሚል ስላላነበብኩ እሱን አይድንም ብዬ ለመናገር በእርግጠኝነት ይከብደኛል። ለምን? ያ ወንበዴም በጌታ በኢየሱስ ክርስቶስ ስር የተሰቀለውም ስለዳነ በእኔ ዛሬ በቀኝ ከኔ ጋር ትሆናለህ ብሎ ቃል ስለገባለት ማለት ነው። መልካም። በቀኝ የተሰቀለው ጊዜ ጌታ አጥምቆ ያለ ጥምቀት ተጀምሮ ነበር እኮ። አሁን ምን ልል ነው? የጌታ ቃል ከፊተኛው ይልቅ የጠየቁት ጥያቄ ጥምቀት ተጀምሮ ነበር ወይ? አረ ጥያቄ ስሚኝ እህቴ፣ ጥምቀት ተጀምሮ ነበር ወይ ነው ጥያቄ። ጌታ ኢየሱስ ክርስቶስ ጥምቀት ተጀምሮ ነበር ወይ የሚለው እንዳለ ሆኖ አሁን ጥያቄ ማለት ነው እንዳለ ሆኖ አይደለም። መልስ መልሽ። የኋላውን ብሉይ ኪዳንን አልሻረውማ። መልሽልኝ። ጥምቀት ተጀምሮ ነበር? ጌታ ኢየሱስ ክርስቶስ አልሻረውም ነው የምልህ። የኋለኛውን መልሽልኝ። ጥምቀት ተጀምሮ ነበር ወይ? እሺ፣ የዛ ጊዜ አልተጀመረም ብዬ ለማረጋገጥም አለ ሆይ ማስረጃ ይሄ። ምክንያቱም ጌታ አጥምቁ ብሎ የላካቸው ከእርገቱ በኋላ ከእርገቱ በፊት ስለሆነ ከእርገቱ በፊት እና በኋላ የሚል እሺ፣ ማስረጃ የመጽሐፍ ቅዱስ ቃል እንድታቀርብልኝ ይፈልጋለሁ። በዚህ ምዕራፍ ላይ በዚህ ምዕራፍ እንደዚህ አለ። እንደገና ደግሞ ያልተጠመቀ ይፈረድበታል የሚል እያንዳንዱን በመጽሐፍ ቅዱስ አስደግፍ። ሰላም ይኸውልሽ እህቴ፣ ቅድም ምክሩን ለራስሽ ብታዳምጪ ጥሩ ነበረ። አሁን የተናገርሻትን ምክር ነው ስናገር መስሎት ነው እንጂ ቀስ በያ። ይኸውልሽ ምክር እንደመከረ ሰው ሁኚ። ረሳሹ ምክሩን ጠቅላላ የመከርሽንን ማቴዎስ ወንጌል ምዕራፍ 28 አምላካችን ኢየሱስ ክርስቶስ ከማድረጉ በፊት ሐዋርያት ምን አላቸው? እንግዲህ በዓለም ሁሉ ሂዱ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያስተማርኳችሁንም እያስተማራችሁ ያዘዛችሁ ደቀ መዛሙርት አድርጓቸው አለ ጌታ አይደለ? ይህች ትእዛዝ የተሰጠችው መቼ ነው? ከእርገቱ በፊት ነው አይደለ? ወይም ሞቶ ተነስቶ ከማድረጉ በፊት አይደል ነው አይሰራም? እውነት ነው። ለደቀ መዛሙርቶች በጣም ጥሩ። ስለዚህ ከዛ በፊት በአብ በወልድ በመንፈስ ቅዱስም ደቀ መዛሙርት ማጥመቅ ጀምረው ነበር። ጌታ ኢየሱስ ክርስቶስ ራሱ ተጠምቆ የለም እንዴ?
ስለ ኧረ ጥምቀት ስሚኝ ታወራ በእናትሽ እህቴ፣ ነው። በአብ አሁን እኮ አንተ በወልድ እኔ ያልኩትን በመንፈስ ብቻ ቅዱስ ተቀበይ ሳይሆን እኔ አላልኩም። እኔ ሌላም መጽሐፍ ሰው ቅዱስ ሀሳብ የሚለውን ሲያመጣ ስሚኝ አልኩሽ። ከመጽሐፍ ቅዱስ ሲያጣል ስሚኝ፣ ሰላም የጠየኩሽን ጥያቄ መጀመሪያ ስሚው። በአብ በወልድ በመንፈስ ቅዱስ ስም ጌታ የተጠመቀው በአብ በወልድ በመንፈስ ቅዱስ ስም ነው? ዮሐንስ ያጠመቀው ጌታ በአብ በወልድ በመንፈስ ቅዱስ ነው? ንገሪኝ። በውሃ ጥምቀት ነው ያጠመቀው ጌታ ኢየሱስ ክርስቶስ እኮ። ስለዚህ ጌታ በአብ በወልድ በመንፈስ ቅዱስ ስም አጥምቆ ያለው ጥምቀት፣ ሐዋርያቱ ያጠመቁት ጥምቀት ከስቅለቱ በፊት ነበር ወይስ ከስቅለቱ በኋላ ነው? ከእርገቱ በፊት ነው። ከስቅለቱ በኋላ ለጌታ ኢየሱስ ተገልጦ ለነሱ ያንን እንዳስተማራቸው የእግዚአብሔር ቃል ይናገራል። ስለዚህ አጥምቁ የተባለው የውሃ ጥምቀትን አጥምቁ ብሎ ጌታ የተናገረው መቼ ነው ማለት ነው? ትእዛዙን የሰጠው ከእርገቱ በፊት አይደል? እውነት። በጣም ጥሩ። አሁን ከእርገቱ በኋላ ሐዋርያቱ አስተምረው ያላጠመቁትን ሰው ጥምቀት አስፈላጊ ባይሆን ሐዋርያቱ አስተምረው ያላጠመቁትን ሰው አንድ ምሳሌ ስጪ። እኔ ደግሞ እኔ እሱ ነው ምሳሌ የምሰጥ መጽሐፍ ቅዱስ ላይ ያልተጻፈ ነገር እኔ ይሄ ነው ምሳሌ ብዬ አልሰጥህም። መጽሐፍ ቅዱስ ስጭኝ ያልኩት እህት ዓለም አንድ ጥቅስ ስጭኝ። ተምሮ ያልጠመቀ በእምነት ብቻ በቃ ሂድ የተባለ የለም። ያመነ የተጠመቀ ይድናል ስለሚል ይሄንን ትእዛዛት ሁሉ ይፈጽማሉ። ለምንድን ነው የሌለው እህቴ? በቃ አምናሃል በቃ ሂድ ለምን አላሉም ሐዋርያቱ? ግን እኮ ወንድም አለም እዚህ ጋር ማለት ነው ስንነጋገር መጽሐፍ ቅዱስ ያላመነ ነው ይፈረድበታል ነው እንጂ ገና ነኝ፣ ወደ እሱ እንመጣለን። ማርቆስ ወንጌል ያለው የቱ ጋር ነው ጥያቄ? ማርቆስ ወንጌል ጋር እንመጣለን። ስሚኝ፣ ማርቆስ ወንጌል ላይ እንመጣለን። አሁን የጠየቅኩሽ ግን ልክ አንቺ ጠየቅሽኝ አስረዳዎች። ከዛ አሁን ደግሞ እኔን ተራ የጠየቅኩሽ ምን የሚል ሐዋርያቱ አስተምረው ማመን ብቻ ይበቃል ሂድ ያሉት ሰው አለ ወይ? የለም። አጥብቀዋል ሁሉንም። ሂድ ለምን አላሉ? ማመን ብቻ በቂ ነው ሂድ ለምን አላሉ? የጌታ ትእዛዛት አይደለም? በጣም ጥሩ። ስለዚህ የሚድነው ያመነ የተጠመቀ ስለሆነ አይደል? እውነት ነው። ኦኬ፣ በጣም አሪፍ። አሁን ወደ ማርቆስ ወንጌል እንምጣ። ማርቆስ ወንጌል ላይ ስንመጣ የሚድነው ማን ነው አለ? ያመነ የተጠመቀ ይላል የእግዚአብሔር ቃል እኮ። እውነት። በጣም ጥሩ። የሚድነው ህይወት የዘላለም ህይወት የሚያገኘው ያመነ የተጠመቀ ነው አይደል? ይላል ቃሉ። ያመነ የተጠመቀ ይድናል ይላል ቃሉ። ነገር ግን ቆይ ያላመነ ነው እንጂ ያልተጠመቀ ይፈረድበታል የሚል የእግዚአብሔር ቃል አላነበብኩም። ሰላም፣ ልቀጥል ነው፣ ችግር የለውም። አሁን አንድ ሰው መጥቶ የሚድነው ማን ነው ቢልሽ ማን ብለሽ ነው የምትመልሽለት? ያመነ የተጠመቀ ይድናል ነው የሚለው ስናገር እግዚአብሔር ቃል እውነት ነው። በጣም ጥሩ። ስለዚህ የሚድነው ያመነ የተጠመቀ እውነት። በቃ ይሄ ፔሪድ አለቀ። ከዛ ግን ይላል ያላመነ ይፈረድበታል ይላል። ያላመነ ይፈረድበታል ማለት ጥምቀት አያስፈልግም ማለት ነው? አላልኩም እኮ ነው። አይ ምን ይመስልሻል ነው ያንቺን ቪው ነው የጠየኩሽ። ያላመነ ይፈረድበታል ሲል በትክክለኛው ማንም ሰው ልመልስ ብናገር ባንም ቢጠይቀኝ ያመነ የተጠመቀ ይድናል ነው የሚለው የእግዚአብሔር ቃል ብዬ ነው የምናገረው። ነገር ግን መጽሐፍ ቅዱስ ላይ ደግሞ ሄደን ማለት ነው ይሄ ልክ ነካል። መጽሐፍ ቅዱስ ላይ ግን ሄደን ያመነ የተጠመቀ ይድናል የሚለው እንዳለ ሆኖ ያላመነ ይፈረድበታል ነው እንጂ ያልተጠመቀ ይፈረድ። ምክንያቱም ዛሬ አምኖ እህቴ ጥያቄ ጠየኩሽ እኮ እህት አለም አንዴ ስሚኝ፣ ማመኑን ነው አለማመኔ ይርዳ ነው ያለው። አንዴ ስሚኝ፣ በኤክሴፕሽናል ኬዝ ሊሞት ይችላል፣ እንቅፋት ሊያጋጥም ይችላል። በእሱ አይሰራም እምነት። አሁን የጠየኩሽ ጊዜ ኖሮት አንድ ሰው እንዳንቺ እንደኔ እድሜና ጊዜ ተሰጥቶት እግዚአብሔር ጊዜን አድሎት አምኖ ብቻ ቢቀመጥ ጥምቀት አያድንም ቢል እኔ ውሃ ነው አላምንም። ጥምቀት አያድንም ብሎ ከተናገረ ያ ሰው አላምንም። በጣም ጎበዝ። ስለዚህ አሁን እኮ ጥምቀት አያድንም ካላንተ አሁን አያድንም ላይ አይደለም እኛ እኮ ያለ ነው አለማመንና አለመጠመቅ ላይ ነን። አንዴ ያመነ የተጠመቀ ይድናል አለን። ያላመነ ግን ይፈረድበታል ካልን ያላመነው ሲጀመር ካላመነ ራሱ በጥምቀትም አያምንም። ምክንያቱም ትምህርቱ እምነትና ጥምቀት ስለሆነ አይደለ? እውነት አይሹ። ስለዚህ አንድ ሰው ካላመነ እንግዲህ ማመን የተባለው ምንድን ነው? ጥምቀትና ወንጌሉ እምነት አለው፣ ከዛ ደግሞ ጥምቀት አለው አይደለ? ይሄ አንድ ላይ ነው ያለው ሲሰበክ ወንጌሉ አይደል? ያው ሲሰብክ ብዬ ነው የምሰብከው ያመነ የተጠመቀ ይድናል
እኔም እንዳንተው ልክ ነህ፣ እቀበልሃለሁ እኮ 100%። በጣም ጥሩ። ስለዚህ ያላመነ ይፈረድበታል ማለት ነው። ከመነሻውም ካላመነ በጥምቀት የማያምን ማለት ነው እኮ። እሱን እኮ ነው አሁን እኔ እናንተ የምናወራው። በምን ላይ መሰለህ ያልተግባባ ነው እንጂ የእግዚአብሔር ቃል መጽሐፍ ቅዱሱ ላይ ያላመነ ነው እንጂ ያልተጠመቀ ይፈረድበታል ይልም። ምክንያቱም ይኸውልሽ አዳምጪ እራስሽን አንዴ ቆይቴ አንዴ ያላመነ ይፈረድበታል የሚለው ምን ብለህ ፈታሹ? አሁን በምን ተስማማን? ከያ ሰው ካላመነ ከመነሻው መጀመሪያ ኦኬ አላመነም፣ ግን ካላመነ መጀመሪያው አላመነም ማለት ነው እኮ። አላመነም በምን በቃ ምክንያቱም ጥምቀት ስትለው አብ ወልደ መንፈስ ቅዱስ ሁሉን የሚያካትት ነው። ምክንያቱም አንድ ነው በራሱ። ስለዚህ አንድ ሰው አላመነም ሲባል ምንም አልተቀበለም ማለት ነው። ከወልድ ከመንፈስ ቅዱስ ያለው የመንፈስ ልደት አላመነም አይደል? በወንጌልም አላመነም ማለት ነው አይደል? ካላመነም አላመነም ነው የሚባለው። በጣም ጥሩ። ስለዚህ ካላመነም ከመነሻው በጥምቀት የማያምንም አይደል? ታዲያ እኔ አሁን ስናወራው አላመነም ብለን ካልን እኮ ጥምቀቱ ጋር ለመድረስ ማመን ይፈልጋል። ምክንያቱም የእግዚአብሔር ቃል ሁሌም ብዙ ጥቅስ ላይ ያለ ምንድነው ያላመነ ተግባባን እኮ ሰላም እህቴ አይሹ። ስለዚህ ያላመነ ይፈረድበታል የሚለው ጥምቀትን የሚሽር አይደለም። ካላመነ ከመነሻውም ወደ ጥምቀትም አይደርስም አይደል? አምኖ ግን ጊዜ ሳያገኝ የሚለውን እስቲ ቆየቴ ለምሳሌ ነው። አሁን እኔ አንተ የእግዚአብሔርን ቃል ነገርከኝ። አንዴ ስሚ ሰላም ሰዓት ቆይ አንዴ ኤክሴፕሽናል ኬዝ ለምሳሌ ምን ያህል እንደማያስኬድ ላሳይሽ። አያስኬድም እኮ ያስኬዳል። ኦቲስቲክ የሆኑ ልጆች ይድናሉ ወይስ አይድኑም ብለሽ ምንድነው የምትይኝ? እግዚአብሔር ነው የሚያውቀው፣ እሱን ያላውቅም። ምክንያቱም እኔ ምንም ጃጅ ላደርግ አልተሰጠኝም፣ እግዚአብሔር ነው። ኤግዛክትሊ። ስለዚህ እኔን የምጠይቅኝ እሱ ነው የምጠይቅሽ። አየሽ አሁን እኔና አንቺ ልናወራ የሚገባው በኤክሴፕሽናል ኬዝ አይደለም። አየሽ ያመነ ትእዛዝ አለች ምን የምትል ያመነ የጠመቀ ይድናል፣ ያላመነ ይፈረድበታል። በቃ ይሄ ነው። ስለዚህ የምናወራው እኔና አንቺ ጊዜ ተሰጥቶን እግዚአብሔር እድሜ ሰጥቶን ጥምቀት አያስፈልግም ብለን ብንክድ በማመን ብቻ አይዳንም። አንድ ሰው ግን ለመጠመቅ ዝግጅት አድርጎ በጥምቀት ትምህርት አምኖ ከአብ ከወልድ ከመንፈስ ቅዱስ በሚገኘው የመንፈስ ልጅነት አምኖ ግን ለመጠመቅ እየጠበቀ በሆነ ምክንያት ቢሞት እግዚአብሔር ያድነዋል ብለን እናምናለን። እሱን ነው በቃ ነው ብለን እናምናለን። እሱ ማማናል 100% ምንም ይሄ ጥርጥር የሌለው ነገር ክርክር የሌለው በቃ። ስለዚህ አሁን ይኸውልሽ እኔ ቅድም እኮ አከራክረንም ያማምረናል እንጂ ራሱ እኔ አሁን የምፈልገው ግን በኤክሴፕሽናል ኬዝ አይደለም። እኔ የምፈልገው አሁን ምክንያቱም ኤክሴፕሽናል ኬዝ የተለያየ ሁኔታዎች ስለሆኑ ይህን ለባለቤቱ ለጊዜ ባለቤት ለእግዚአብሔር ነው የምንሰጠው። ጊዜ ኖሮን ግን እግዚአብሔር ጊዜ ሰጥቶን እድል ሰጥቶን አንጠመቅም ያለን ሰዎች እንድናለን አንጠመቅም ብለን ቃሉን ካወጣኑ በራሳችን እምነታችን ጥርጥር አለው ገና። ኮበዝ በምን በኩል ጨብጥሽ ተጫበጥን እናንቺ አይደለማ። እኔ አሁን የተናደርኩ መሰለህ ሲጀምር ንግግሬ ነው። ሶሪ ሁላችሁም እዚህ ውስጥ ያላችሁ የእግዚአብሔርን ቃል በመማማር መግባባት እንችላለን። ሁላችንም ንግግራችን ቋንቋችን ሊለያይ ይችላል። ግን ደግሞ በደንብ አድርጎ መስድድብ ግን እኔን ታርቀኛለህ። ሰላም ፕሊዝ ይኸውልሽ አሁን ማንም የሰደበሽ የለም። እኔ አይደለም ጀነራሊ ነው የምናገረው። ምንም ጀነራሊ የለም። አሁን ጥሩ ነገር ይዘናል። እኔ አሁን የፕሮቴስታንቱ ወንድሞች በጣም ነው ጥርግግ አድርገው የሚሰድቡኝ፣ ግን አላወራም። ወጥቼ ወሰደባችሁኝ ኮመንት ላይ አለ ምን አገባኝ ይስደቡኝ ነኝ እኔ ምንድነው እኔ የምለው ወንድም አሁን ምንድነው የሚያማምረን ቃል እንነጋገር። ሰላም። ስለዚህ ይኸውልሽ አሁን እኔና አንቺ ጥሩ መተናል፣ ለሰው ጥሩ ነገር ይዘናል። በቃ እሱ ላይ ብቻ ልባቸው ይቀመጥ። የሆነ ፍርስ የሚያደርግባቸው ነገር አንንገራቸው። ቅድም ተናግሬያለሁ። በማንም ወገኑን የሚሳደብ ሰው እሱን ልቦናው ይወቅ፣ ግን እግዚአብሔር ይቆጣል። እግዚአብሔር በዛ አይደሰትም። ስለዚህ አሁን የዘጋ ነው አንድ ሰው ያመነ የተጠመቀ ይድናል በሚለው ነው። ምንድነው አሁን የኔ የሚያንቺ መዝጊያ አንድ ሰው ጊዜ ኖሮት እግዚአብሔር እድሜ ሰጥቶት አምኖ ባይጠመቅ አይድንም። ግን ቢያምን ግን ነው ያላመነ ነው የማይድነው። ያመነው ይድናል ብዬ አምናለሁ ሁሌ። ምክንያቱም አሁን እዛ ጋር ስለዚህ ያመነው ሰው ባይጠመቅ ይድናል። አንድ ያመነው ሰው ጊዜ ኖሮት እድል ኖሮት ባይጠመቅ ይድናል።
እሱ ገና እምነቱን አላጸናም። አረ በእናትሽ ሰላም አታርኪሚኝ። ይኸውልሽ አንድ ሰው ጊዜ ኖሮት አምኛለሁ አለ ባይጠመቅ ይድናል ወይስ አይድንም? መጠመቅ ያለበትን እኮ መጠመቅ አለበት። እሱ የጠየኩሽ እኔ አምኛለሁ ብሎ ባይጠመቅ ይድናል ወይስ አይድንም ጥያቄ። አምኛለሁ ብሎ ባይጠመቅ መጠመቅ አለበት ይሄ ሰው። ግን አምኖ ቢሞት ግን ይድናል። ስለሞቱ አልጠየኩሽም ሰላም። ኦ ማይ ጋድ የጠየኩሽ ይህ ሰው ጊዜ አለው አምኗል፣ ጊዜውን ተጠቅሞ ተሰጠው ጊዜ ባይጠመቅ ይድናል ወይስ አይድንም? በልቡ ካመነ ይድናል ብዬ አምናለሁ። ስለዚህ ባይጠመቅም ይድናል። መጠመቅ አለበት ግን ጉድ ሰላም አሰብሽናል። ቀድመን የተነጋገርነው አመነ። አሁን በደንብ ስሚኝ። አመነ ጊዜ አለው መጠመቅ ይችላል፣ ግን አልጠመቅም ቢል ይህ ሰው ይድናል ወይስ አይድንም? ታዲያ በልቡ አምኖ ባፉ ቢመሰክር እርሱ ይድናል። የእግዚአብሔርን ቃል ይድናል። ጥያቄ አሁን ይድናል ወይስ አይድንም ነው። ቀጥታ መልሽልኝ። እኔ እኮ አሁን እኮ አንድ አይነት ቃል ነው የምናወራው። ግራ ተጋባ ነው ወንድሜ። ይድናል ወይስ አይድንም? እኔ አይድንም እላለሁ። አንቺ ምንድን ነው የምትይው? በልቡ ክርስቶስን አምኖ ከመሰከረ ይድናል የሚለውን የእግዚአብሔርን ቃል አጸናለሁ። ባይጠመቅም ይድናል። ካልተጠመቀ ይፈረድበታል የሚል እስካነብ ድረስ እኔ ምንም አይድንም ብዬ የትልቅ ሰው ድምፅ ነው ያለሽ። ስለዚህ ጨዋታ እናርገው። አንድ ሰው አምኛለሁ ብሎ ባይጠመቅ ይድናል ወይስ አይድንም? እኔ አይድንም ብያለሁ። አንቺ ምንድን ነው የምትይው? አይድንም የሚል እግዚአብሔር ቃል ካላገኘው በስተቀር እኔ አልልም። እኔ እንተኝ። አንቺ ምንድን ነው የምትይው? አቋም የለሽም እንዴ? አቋሜ በልቡ አምኖ ባፉ ቢመሰክር እርሱ ይድናል የሚለው። ስለዚህ ባይጠመቅም ይድናል ነው የምትይው ማለት ነው። እኔ ባይጠመቅም ይድናል የሚል አልናገርም አላለም እግዚአብሔር ቃል። አልሽ እኮ ይኸው ይድናል ወይስ አይድንም ስልሽ ባፉ መስክሮ ይድናል አልሽኝ። ስለዚህ ባይጠመቅም አይድንም። የእግዚአብሔር ቃል ምን ይላል? በልቡ አምኖ ባፉ ቢመሰክር ይድናል ይላል እኮ። ስለዚህ ባይጠመቅ ይድናል ወይስ አይድንም መልሽልኝ። መጽሐፍ ቅዱሳዊ ነገር እንነጋገር። ባይጠመቅ ይድናል ወይስ አይድንም? ይድናል አይደለም የሚል የእግዚአብሔር ቃልን አውጣልኝና አሳየኝ። ያመነ የተጠመቀ ይድናል ስለሚል ያመነ የተጠመቀ ይድናል ይላል እግዚአብሔር ቃል። ደግሞ እንደገና ሌላ ቦታ ላይ ምን ይላል? ደግሞ በልቡ አምኖ ባፉ ቢመሰክር እርሱ ይድናል ይላል። ስለዚህ ይጋጫል እግዚአብሔር ቃል። የተለያየ ነገሮች ትእዛዝ ሰጥናል እግዚአብሔር። ሁለቱም ታማኝ ነው። ሕግጋቱን ፈጽሙ ስላለ እግዚአብሔር ቃል ሁሉንም ብንፈጽም ለኛ መልካምና በጎ ነው። በጣም ጥሩ። ስለዚህ እምነትም ጥምቀትም እኩል ዋጋ አላቸው ማለት ነው አይደል? ይሄ ምንም ክርክር የለም። ግን ያልተጠመቀ ይፈረድበታል የሚለው ላይ ግን አልሄድም እኮ። ስለዚህ እምነትም ጥምቀትም እኩል ኃይል አላቸው አይደል? ኃይል አለ እግዚአብሔር ቃል። ሁሉም ሕግጋት ኃይል አላቸው። በቃ እምነትም ጥምቀትም እኩል ኃይል ካላቸው ያመነ የጠመቀ ብቻ ነው የሚድነው። ያላመነ ደግሞ ይፈረድበታል። ያላመነ ይፈረድበታል። ትክክል። ግን ያልተጠመቀ ያመነ የተጠመቀ ደግሞ ይድናል። ቃል አላየሁም እኮ ነው። ያልተጠመቀ አይድንም። ያልተጠመቀ ይፈረድበታል የሚለውን ብቻ ቃል አውጥተህ ስጠኝ ነው እኔ የምለው እንጂ ከመለሰው እኮ እታለም በጥምቀት ካላመነ አይጠመቅም። ስለዚህ እምነት የሚለው ጥምቀትን ይጨምራል። አሁን እኮ በጥምቀት እኮ አምናለሁ እኮ በጥምቀት ያልከኝ እኮ ትክክል እኮ ነው። ግን ያልተጠመቀ አንቺ አቋም የለሽም። ይኸውልሽ ምን አልሽ? የሚድነው ማን ነው ስልሽ ያመነ የተጠመቀ ይድናል አልሽ አይደለ? ብቻ ስላልሄድኩ አቋም የለሽም ማለት ነው። የሰዎችንም ሀሳብ መቀበል መልካም ነው። እኔ ተሰማኝ ነው የምነግርሽ። አይ ማልቀበለውማ አልቀበልሽም ላንቺ ብዬ ነው እኮ እኔ እናንተ በቃ ሰው ችግር የለውም። ሰውም ይታዘባል። ስለዚህ ችግር የለውም። ሰው የሚድነው ያመነ የተጠመቀ ነው። ያላመነ ግን ይፈረድበታል። ካላመነ ከመነሻው በጥምቀት አያምንም። ስለዚህ በጥምቀት ካላመነ ደግሞ ይህ ሰው ለፍርድ የተገባ ነው ማለት ነው። እኔ እንግዲህ የእግዚአብሔር ቃል ያመነ የተጠመቀ ይድናል ይላል። ድኖ በልቡ አምኖ ባፉ ቢመሰክር ይድናል ይላል። እነዚህን ቃሎች በደንብ አከብራቸዋል። በጣም ጥሩ። በቃ ስለዚህ እምነትም ጥምቀትም እኩል የሆነ የዘላለም ሕይወትን የሚሰጡ አንድ ላይ ያሉ ሕይወቶች ናቸው ማለት ነው። የዘላለም ሕይወት የሚሰጥ እምነት ነው ማለት ነው። በቃ እንግዲህ እኔና አንቺ ያው ጨርሰናል እህት አለም። መልካም። እሺ፣ መልካም ጥሩ።
እሺ ጥሩ እንግዲህ ያው ታዝባችኋል ብዬ አስባለሁ። እና የሚገርመው ግን ሉተር አባታቸው ሉተር እንደነዚህ አይነት ጥምቀት አያድንም ጥምቀት ውሃ ነው የሚሉትን የሰይጣን ልጆች ሰይጣን የሚጋልባቸው ፈረሶች አዳዲሶቹ መናፍስት ያጋንንት ልጆች ይላቸዋል ራሱ አባታቸው ሉተር ማለት ነው። ካቴኪዝሙ ላይ ገብታችሁ ያንን ማንበብ ነው ላርጅ ካቴኪዝም እና ለሶስሞ ካቴኪዝሙ ላይ እና አባታቸው ሌላ ይላል እነሱ ሌላ ይላሉ መስራቻቸው ሌላ ይላል እነሱ ሌላ ይላሉ። እና ለማንኛውም ትልቁ ነገር ምን መሰላችሁ መጽሐፍ ቅዱስም ይላል ያመነ የተጠመቀም ይድናል። የሚድነው ማን ነው? ያመነ የተጠመቀም። ማን ነው የሚድነው? ደግሞ አለው ያመነ የተጠመቀ። ማንም ሰው ቢጠይቀ መልሳች ማን ነው የሚድነው ከተባለ ያመነ የተጠመቀ አለቀ። የሚፈረድበት ማን ነው ከተባለ ያላመነ። ካላመነ ከመጀመሪያውም በወንጌል ያምንም ወንጌል ደግሞ ጥምቀት አላት። ምክንያቱም ከአብ ከወልድ ከመንፈስ ቅዱስ የምናገኘው የመንፈስ ልደት ወንጌላችን ነው። ስለዚህ አስፈላጊ ስለሆነ ሲጀመር አያምንም። ካላመነ ወደ ጥምቀቱም አይቀርብም። ስለዚህ ይፈረድበታል። ለፍርድ የተዘጋጀ ነው ማለት ነው። በጣም ቀላል በጣም። ስለዚህ ያላመነ ይፈረድበታል ማለት ጥምቀት አያስፈልግም ማለት አይደለም። ምክንያቱም እግዚአብሔር እኔ የማመልከው አምላኬ መድኃኒቴ ኢየሱስ ክርስቶስ ሁለት አይነት የሚያምታታ ትምህርት አያስተምረኝም። አንድ አረፍተ ነገር ላይ ያመነ የተጠመቀ ይድናል ብሎ ነገረኝ። አሜን ብዬ ተቀበልኩ። ያላመነ ይፈረድበታል አለኝ። አሜን ብዬ ተቀበልኩ። ያላመነ ይፈረድበታል ማለት እኮ ያሬድ ጥምቀት አያስፈልግም ማለት ነው ብሎ ግን አላስተማረኝም። የሚድነው ያመነ የተጠመቀ ነው ያለኝ። ያላመነው ደግሞ ከመነሻውም ጀምሮ ስላላመነ ይፈረድበታል። እኔ ጌታዬ እንደዚህ ነው። እኔ የማውቀው አምላኬ ክርስቶስ። የተለያየ ክርስቶስ ያላቸው ሰዎች የተለያየ ነገር ይሉ ይችላሉ። እና ይኸው ነው እንግዲህ። ሌላ ሰው ካለ መቀጠል ይቻላል። አለው ያሬዲ ያው ተራ እስከምትሰጠኝ እየጠበቅኩ ነው እንጂ አለው ነው እንደ እሺ ኪሩብ ይቅርታ ወንድሜ። ጥሩ በጥምቀት በዚህ ዙሪያ ላይ እናወራና ለምሳሌ በዚህ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ከጥምቀቱ ጋር ላይ አያያዘ የምትመልስልኝ ነው። በአንደኛ ጴጥሮስ ምዕራፍ 3 ቁጥር ምን አልከኝ? ድምጽ አልተሰማኝም ነበር። እሺ ችግር የለውም። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ምን ይላል መሰለ? ይህም ውሃ ለጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ወይም አሁን ያድናል ይላል አይደል? አዎ ይላል። ኦኬ ከምንድን ነው የሚያድነው? ምን አልከኝ? ከምንድን ነው የሚያድነው? ያው እኔ ጥምቀት ለድነት ያስፈልጋል ብዬ ማምን አይደለውምና አይ ጥያቄ ከምንድን ነው የሚያድነው ነው። ያድነናል ያለው ከምንድን ነው? እስቲ አስረዳኝ። እኔ አልገባኝም። አይ እኔማ አላስረዳም። ያንተን ቪው እንድታስቀምጥልኝ ነው። ይህም ውሃ ማለትም ለጥምቀት ምሳሌ ሆኖ አሁን ያድነናል ይላል። እንዲሁም የሰውነትን ልደት ማስወገድ አይደለም ይለዋል ስለ ውሃው ሲያወራ። ከምንድን ነው የሚያድነው? አሁን ያድነናል ተብሏል። ከምንድን ነው የሚያድነው? ያው ያኔ የኖህን ዘመን አንስቶ አይደለም የሚያወራው ክፍሉ እንደዛ ይመስለኛል። የኖህን ዘመን አንስቶ ያ የቀደመው ውሃ የሰሙትን የእግዚአብሔርን ነገር የታዘዙትን እነዛን 8ቱን ቤተሰቦች አድኖ ሌሎቹን ግን እንዳጠፋ ይናገርና ቀጥሎ ደግሞ ይሄ ውሃ አሁን ጥምቀት ምሳሌ ይላል። ምሳሌ ሆኖ ያድነናል ይላል። ምሳሌ ሆኖ ያድነናል ይልና ያው ጥያቄ ከምንድን ነው የሚያድነው? ኪሩዬ ፕሊዝ ከምንድን ነው የሚያድነው? ውሃው ከምንድን ነው የሚያድነው? ወይም ጥምቀት ለጥምቀት ምሳሌ ሆኖ አዎ እኔ ለዛ ብዬ እኮ ነው ያንን አይዲያውን አላገኘሁትም። እና ንገረኝ ከምንድን ነው ያድናል ብለህ የምታስበው አንተ? እኔንማ ተወኝ። አንተ ነው እንጂ ጠይቁ እኮ እኔማ ከነገርኩህ አስቆረሽኩ። ሀሳቡን ያመጣው አንተ ነህ እኮ። እኔ እኮ መለስኩልህ። አይዲያውን አላገኘሁትም ብዬ እኮ መለስኩልህ። ስላለው እንደ ወንድም አለ የጠየቅኩህ አላገኘሁትም። ይኸውልህ አሁን ያድነ ቅዱስ ጴጥሮስ አሁን ነው እያለ ያለው። አሁን ያለው መቼም ሐዲስ ኪዳን ጊዜ ነው አይደለ? አሁን ያሉትን ኪዳኖች ነው አይደል?
አሁን ያድነናል ይላል። ከምንድን ነው የሚያድነው? እሱን እኮ ነው ከምን እንደሚያድነን ንገረን እኮ ነው ያልኩ ያለሁት። ከምንድን ነው ያድናል ያለው? አንተ እንደ ፕሮቴስታንት ይሄን ክፍል ምን ብለህ ተማርከው? ያድናል እኮ አይደለም ያድነናል አይደል? ከክፉ ሕሊና ይሆናል። ከክፉ ሕሊና የሚላል እዛ ቦታ ላይ ወይ ጉድ! ከምንድን ነው የሚያድነው? እሱን እኮ ነው ንገረኝ እያልኩ ያለሁት። ያሬድ ንገሩ። ኪሩቤ እኔም አልነግርም ወንድም አለም። እኔ ኦርቶዶክስ አንተ ፕሮቴስታንት ነህ። ይሄን ክፍል አንተ እንደ ፕሮቴስታንት ምን ብለህ ተማርከው? ላገኝ ሀሳብን ማግኘት ፈለኩኛ። እኔ አሁን እዛ ቦታ ላይ አይደለም እኔ ተዘጋጅቼ የገባሁትና አንተ በሌላ ያንን ሀሳብ ተዘጋጅተህ ከሆነ ንገረኝ ብዬ እኮ ነው። ጥሩ አላውቀውም ብትለኝ እኮ አውቀውም ነበረ። ምን ታደርግ መሰለህ፣ በቃ ጠይቀህ ፓስተሮችን መጥተህ ትነግረናለህ። ችግር የለውም። እሺ ሌላ ርዕስ፣ ሌላ ክፍል እናንሳ። እንግዲህ እኔም ተዘጋጅ። ምን አልከኝ? እኔ ጥምቀት አንተ ጌታ ኢየሱስ ክርስቶስ በመስቀል ላይ ከሞተ ከክርስቶስ ሞት ውጪ ወይም ደግሞ ከክርስቶስ ውጪ ኢየሱስ የመዳኛ መንገድ አለ ብሎ አስቀምጦ እንደሄደ ታምናለህ? እንደዛ ነው የምታምነው? ርዕሳችን ገብቷል ምን እንደሆነ? ያው የገቡትን ሰዎች እየጠየቅ ነው እየመለሱ ያሉት እንጂ ሌላ ርዕስ ያለ አልመሰለኝም። ኦኬ እንግዲህ ርዕሳችን ስለ ጥምቀት ነው የምናወራው። ስለዚህ ጥምቀት ምንድነው? ጥምቀት ምንድነው የምታሰጠው ጸጋ የሚለው ነው የምናወራው። ማን ነው በመስቀል ላይ ሞቶ አይደለም ጥያቄው። ስለ ነገ ስቅለቱ አይደለም ያወራ ነው። ስለዚህ አሁን በመጽሐፍ ቅዱስ ስለ ጥምቀት የተነገሩትን ክፍሎች እያየን ነው። ሰው እነዛ ክፍሎች ስለ ጥምቀት አይደሉም ካልክ ታስረዳናለህ። ናቸው ካልክ ደግሞ ጥምቀቱ ደግሞ የሚያሰጠው ጸጋ እዛ ተጽፏል ማለት ነው። ኦኬ ሰው የመጀመሪያው በዮሐንስ ወንጌል ምዕራፍ 3 ላይ ከውሃና ከመንፈስ ካልተወለደ በቀር ዳግመኛ ወደ እግዚአብሔር መንግስት አትገቡም ያላል። አዎ ይላል። ውሃ የተባለው ምንድነው? ውሃ ነው የሚለው። ኦኬ መንፈስስ? መንፈስ የእግዚአብሔር መንፈስ ማለት ነው። በጣም ጥሩ። ሰው እንዴት ነው ከውሃና ከመንፈስ የሚወለደው? ከውሃና ከመንፈስ ሰው የሚወለደው እንዴት ነው? ሲጠመቅ ማለት ነው። ሲጠመቅ። ጥሩ። ስለዚህ ካልተጠመቀ ሁለተኛ ልደት በውሃና በመንፈስ ካላገኘ የእግዚአብሔር መንግስት አይገባም ይላል አይደል? ቃሉ እንደዛ ነው የሚለው። አዎ ትክክል። አዎ እኮ ቃሉን እንደዛ ካለ ምን ብለን የተረዳው ይሄን ቃል? ሰው በውሃና በመንፈስ ዳግም እንደሚወለድ የእግዚአብሔር ቃል ጌታ ኢየሱስም ተናግሮታልና በጥምቀት ውስጥ መተባበር እንዳለ፣ በጥምቀት ውስጥ ከክርስቶስ ጋር አንድ መሆን እንዳለ የሚናገር ነውና እንደዛ ነው የምንረዳው። ለምን መሰለ እንደዛ ብዬ ማወራለሁ ስለገባው ነው። እሺ አንድ ሁለት ደቂቃ ስጠኝ። ይቅርታ ኪሮ ወንድም። እሺ አቤኔ እየቀጥሉ እስከዛ ይሰማኛል። እኔ ግን ፕሮቴስታንቶቹ ምን ጉንጫ አልፋ ክርክር ነው እያደረጉ ያሉት። እውነቴን ነው የምለው። ማለት ይገቡና በቃ ያሬዳን እያዳረቁት ያለን የሚመስለኝ። ምክንያቱም አሁን የቅድሟ ልጅ ገብታ በጣም በቃ ግልጽና ግልጽ የሆነ ነገር ነው እኔ እየተወራ የነበረውና እንዴት ነው ሰው የማይረዳው ብዬ በጣም ገርሞኛል። በቃ ከውሃ ጸበል ያድናል ተባለች። ያለው ይሰማል ግን ጸጥ አለብኝ ሁሉ። ይሰማኛል እኮ አሁን ያው እየተማማርን ስለሆነ ትዕግስት ማለት በትዕግስት መዳመጥ። ግን አንዳንዴ ቀጥታ አሁን ያድናል አያድንም አንድ መልስ ነው የተጠየቅሽው። አይ እንደዚህ ጥቅስ ይሄ ጥቅስ ገብቶ በዚህ ወጥቶ ወርዱ እንዴ። ስለ ጥቅሱማ እኮ አውቀነዋል።
ግን ያድናል አያድንም? አንድና ሁለት ጥያቄ አንድ ወይ ሁለት በይ ሲባል አንድ የተፈጠረው በ1958 ይባላል አይባልም? ወይ ደግሞ ሁለት ነው የሚባለው መልሱ። ገባ? እሷ የተባለችው ያድናል አያድንም ያሬዶ የጠየቃት። ስለዚህ አንዳንዴ ስንመልስ ቀጥተኛ መልስ ስንመልስ በቃ ወይ ደግሞ ማያዳርቅ መልስ ስንመልስ በቃ ከውሃ ምናምን ሲባል የሚባለው ነገር እኔ ይቅርታ አድርጉልኝ እኔ ታዛቢ ሆኜ እያዳመጥኩ ስለሆነ ነው። እኔ ማለት እኔ ስለ እምነት እንደዚህ ዲቴል ጎበዞኝ አይደለም፣ ግን እዚህ ጋር እንደታዘብኩት ግን የሚመልሱት መልስ ለማዳረቅ በቃ ለክርክር ነው የሚመስለው። እና እባካችሁ ትዕግስትም ልክ አለው እንዴ። እናንተ መመለስ ካለባችሁ ተመለሱ። በቃ ተሸውዳችሁ በመላ ምናምን ከሆነ እኛም እንገፈትርላችኋለን አንዳንድ ከፈለጋችሁ። እንዴ በጣም ሼም ነው በጣም እንዴ ይደብራል። ስለዚህ የማርያም ማውራት ይችላል። ያሬዷን በትዕግስት አዳምጧት። ይቅርታ እንዴ ምን መሰለህ ወንድሜ፣ አንዳንዴ ሰው ሲመጣ የራሱ የሆነ ትምህርት አለው፣ አስተምሮት አለው፣ የራሱ የሆነ አመለካከት አለውና ልክ አንተ በምትፈልግበት ብቻ አይደለም እየመለሰ መሄድ የሚፈልገው። እሱ በተማረበት እሱ በሚያውቅበት ለሱ ደግሞ በገባው መልክ ነው ማስተማርም ማስረዳትም የሚፈልገው። ስለዚህ ያ ሰው የሚናገረው ምን እንደሆነ አንተም በትዕግስት ሰምተህ ኦኬ ይሄንን ለማለት ፈልጎ ነው ብለህ የማታዳምጠው ከሆነ ልክ አንተ በምትፈልግበት ብቻ ልክ እንደ ፖሊስና ወንድሜ ከይቅርታ ጋር ወንድሜ ክሩ ምን አለ መሰለህ አንተን ስጠይቅ እኔ እኮ ስለምንም አይደለም ስለ ትምህርታቸው ስለ እምነታቸው ይቀይሩ አይደለም፣ ግን ሰው ሲጠየቅ አሁን ትምህርት ቤት ቢሆን ተባራለች እቺ ዳይሬክተሩ ወላጅ አምጪ ነው የሚላት ባንዴ ካንዳንድ ለምንድን ነው አንድ ጥያቄ የተጠየቀውን ጥያቄ እንዴ ምን አይነት ግራ እኮ ነው የምትመልሰው? በቃ የተጠየቀውን ጥያቄ አንድና ሁለት መልሺ ስትባል አይ አንድና ሁለት የተፈጠረው በ1900 እንዴ ምን አይነት መልስ ነው የሚመለሰው? ገባ? ይሄ እኔ ለሌ የፈለኩት ምንድነው አንድ ሰው ሲጠየቅ በተረጋጋ መንፈስ አንድና ሁለት መልሴ አይ ሁለት ወይ ደግሞ አንድ ነው መልሴ እንዲባል ነው እንጂ ጥያቄያቸውን አዙረው ያሬድን በቃ አይደለም በቃ ላለማመን እኮ ነው የሚመስለው። በቃ ጸበል ያድናል የሚያድነው ደግሞ እንደዚህ ነው ብሎ ነገራት። ኖ አይ በእምነት ብቻ ነው ካመነ ይድናል። እንዴ ያመነ የተጠመቀ ይድናል ያላመነ ግን አያድንም ማለት። ያመነ የተጠመቀ ይድናል ብሎ ካላመንክበት በዚህ ሁለቱ ነገር ካላመንክበት ግን አድንም ብለ ከተጠየቅ ከተመለስ እንዴ ምን አይነት መልስ ነው መስጠት ያለብህ? አይ በቃ ጥምቀቷን ለብቻው በቃ ውሃዋን በቃ ያቺን ስለማይፈልጓ ብቻ ጥምቀቷን ለብቻው ተተው። አይ ያመነ ብቻ ነው መዳን ያለበት ካልተጠመቀ ችግር የለውም። በግራ የተሰቀለው ለምን ዳነ? እንዴ ይሄን ዜሮ ክላስ ከጌጂ ወስደን እንደዚህ ቀጥቀጠን ካላስተማርን እንደዚህ አይነቱ ምንም አይገባቸው ምን ብዬ ነው የማስበው። እባካችሁ እንዴ ልባችን ቁስል ነው የሚለው። እኔ ሳዳምጥ እኔ ባይዘው እየተማርኩ ያለሁት በያሬድ ነው። እኔ ብዙ ነገር እግዚአብሔር ይስጠው ያሬድ እኛ እምነታችን እንድናጠነክር እያደረገን ነው። ቁጭ ብዬ ነው የምከታተለው። እኔ እምነቴ ላይ የነበረኝ ድካም እንደበረታ እያደረገኝ ነው። እግዚአብሔር ይስጠለዋል። አሁንም ያሬድ በርታልን ወንድሜ፣ ከጎንነን አለን እላለሁ። ይሄ ነው ሐሳቤ። አታድርቁት በቃ እየገባችሁ ወይ ደግሞ እዛው ቀለሜ ጋር ሄዳችሁ እዛው እንትን በሉ ወይ የሆነ ነገር እንዳስነካችሁ ማለት ይቅርታ የማርያም ይቅርታ መዝሙር እስከሚመጣ ድረስ አንድ ነገር እኔ አንዳንድ ጊዜ ሚስ አንደርስታንድ ወንጌል አማኞችን እየተረዳችሁ ነው ብዬ አስባለሁ። ወንጌል አማኞች ጥምቀት አያስፈልግም ወይም ደግሞ ጥምቀትን አንጠመቅም አይደለም የሚሉት። ወንድም ኪሮ ማለት አሁን ያሬድ ጠብቁኝ ስላለ ከእንትን ውጭ ምንም ሐሳብ እንዳነሰነዝር ይምጣና አሁን በያሬድ ላይ ያው እኔ ኪሩ ኦርቶዶክስ ነኝ አይደለም። እኔ በወንጌላዊ አማኝ ያናዱኛል እኔ አንዳንዴና ትዕግስት በጣም ነው የሚገርመኝ እውነት። በቃ አንድና ሁለት መልሱ ሲባሉ አንድና ሁለት የተፈጠረው በ1900 ምናምን እያሉ የሚመልሱትን በቃ ወይ አስቁማቸውና በቃ ውጭ አታድርቂም በላት። ከገባት በደንብ ተንትና አስረዳት። እንዴ በቃ ያድናል አልካት። እሷ ያድንም የሚያድነው እንደዚህ ምንድነው እንደዚህ እኔ እንደዚህ አይነት ነገር ሰምቼ አላውቅም። እና እባክህ ወንድሜ አንተ ትዕግስት እግዚአብሔር እውነት
ባርኮን የሰጠ እግዚአብሔር እርዳ ነው ምለው ሌላ ምንም አይደለም። ያው ወንጌል ስለሆነ ትዕግስት ይፈልጋል። ትልቁ ነገር ዓላማው የማሸነፍ የመሸነፍ ሳይሆን ማዳን ነውና ትናንት እንኳን ከልጅነቷ ጀምሮ በፕሮቴስታንት ዓለም የነበረች እህታችን ተመልሳለች። ልክ እንዲህ ነበር የምትከራከረኝ የነበረው እንደዚህ ከዚህ በላይ። አሁን ግን እግዚአብሔር ይመስገን ከ3 ነው ከ4 ቀን በፊት ቄደር ተጠምቃ ምን ብላ ያው ዛሬ ስትመሰክር ነበረ። እና ትዕግስት ይፈልጋል እውነቱን ለመናገር። ስለዚህ በትዕግስት እናደርገዋለን። ከኛ የሚጠበቀው ትዕግስትን ይዘን መነጋገር ነውና ለሚሰማው ሰው ሊሰለች ይችል ይሆናል ምናምን፣ ግን በጆሮ የሚገባው የእግዚአብሔር ቃል ቀላል አይደለም። የቤት ስራ ይሰጣል ለራስ እና በዛ አስቡት። እግዚአብሔር ያበርታ ሁላችንም። ይቅርታ እሱ ገብቼ ስለነበር ነው። እሺ ወንድሜ ኪሩብ ያሬድ መቀጠል እንችላለን። መልካም እሺ ወንድሜ ምን ላይ ነበር ያቆምነው? እንግዲህ እግዚአብሔር ይርዳን እናንተንም ጥበብ ማስተዋል ይስጠን። ምንድነው እያወራ የነበረው? ወደ እግዚአብሔር መንግስት አይገባም ማለት ጌታ። ዮሐንስ ወንጌል ምዕራፍ 3 ከውሃና ከመንፈስ ለምንድነው የጠየቅኩ? እንግዲህ በኋላ እድል አግኝተህ ሐና ካወራች ሰማታለህ። ውሃውን ውሃ አይሉትም ብዙዎች ፕሮቴስታንቶች። ይሄ ውሃው ቃሉ ነው እንጂ ውሃ አይደለም። ምክንያቱም ይሄ የውሃ ጥምቀትን አያሳይም ብለው ከኛ ጋር ይሟገታሉ። ግን ያው እርስ በእርስም በዚህ ላይ የተለያየ አይነት አስተምሮ ስላላቸው ፕሮቴስታንቶቹ እርስ በእርስም በዚህ ጉዳይ አይግባቡም። የተለያየ ቪው ነው ያላቸው። ኤኒዌይስ አንተ ውሃውን ውሃ ነው ብለው ስላል በጣም ጥሩ። ኦኬ ቀጥሎ የምወስደው ወዴት ነው? ሮሜ 6 ላይ መጽሐፍ ቅዱስ እጅ ላይ አለ ግን ቦታው የተመቸኝ አይመስለኝም፣ ግን ከቻልኩ ላውጣ። ኦኬ ሮሜ 6 ላይ ያለ ቃል አለ፣ እሱ እናነባለን። ከዛ በፊት ግን ጥምቀት አንድ ሰው አምኖ ባይጠመቅ ይድናል ወይስ አይድንም? እሺ ያሬድ፣ ሰው ካመነ አልጠመቅም ይላል ብዬ አላምንም። መጽሐፍ ቅዱስም ደግሞ ያመነ ሰው ማመኑን በጥምቀት እንደሚያሳይ ነው የእግዚአብሔር ቃል የሚናገረው። እና ጥያቄን ብታስተካክልልኝ። ኦኬ ጥያቄን ምንም አላስተካክለው። ለምን እንደዚህ እንደጠየቁ ታውቃለህ? ፕሮቴስታንቶቹ ጋር ስናወራ ጥምቀት አያድንም፣ ሰው ባይጠመቅም ይድናል ብለው ስለሚያስተምሩ ስለሚናገሩ ለዛን የጠየቁ። ስለዚህ ምንም ጥያቄው ማስተካክለው ነገር የለም። አንድ ሰው አምኛለሁ ብሎ ግን ጥምቀት ባልጠመቅም ችግር የለውም ማመኔ ብቻ በቂ ነው፣ ጥምቀቱ ከውሃ የዘለለ ነገር ስለሌለው ዝም ብሎ መንቦራጨቅ ነው ውሃ ውስጥ፣ ስለዚህ ባልጠመቅም ችግር የለውም ቢል ይህ ሰው ይድናል ወይስ አይድነው ጥያቄው? እሺ ላብራራልህ ያሬድ፣ ጊዜ ከሰጠኝ ላብራራልህ። አንድ ሰው ካመነ እኮ የምታብራራልኝ ግን መጀመሪያ መልስልኝና ወንድሜ እኔ አሁን ብጠይቀኝ አይድንም ብዬ መልስልኝ። ያሬድ እኔ ልንገርህ፣ ሰው የሚድነው በእምነት ነው እንጂ በጥምቀት ነው አይደለም። ሰው የሚድነው በእምነት ነው። በጣም ጥሩ። ስለዚህ በቃ እዚህ ጋር ቆቁምልኝና አሁን እዚህ ላይ እናውራ። መልካም። ምን አልክ? ሰው የሚድነው በእምነት ነው እንጂ በጥምቀት አይደለም ማለት አይደል? አዎ መልካም። ትክክል። በመጽሐፍ ቅዱሳችን የሚድነው ምን ያደረገ ነው ይላል? ምን አልከኝ? በመጽሐፍ ቅዱሳችን የሚድነው ምን ያደረገ ነው ይላል? ያመነ ይላል፣ የተጠመቀ ይላል። ስለዚህ ንገረኝ፣ የሚድነው ምን ያደረገ ነው ይላል? ያመነ የተጠመቀም ይድናል ይላል። ሌላ ቦታ ላይ ደግሞ ሰው በልቡ አምኖ በአፉ ሲመሰክር ይድናል ይላል። ሁለቱንም ቃሎች አሉ። ስለዚህ ምንም ችግር የለውም። ስለዚህ ሁለቱ ሐሳቦች ይጋጫሉ ወይስ አንድ አይነት ናቸው? ለኔ አንድ አይነት ናቸው። ለአንተ የሚጋጩ ከሆነ አላውቅም እንጂ ለኔ ሁለቱም በእምነት ነው የሚለው። እኔ መቼ ይጋጩብኛል አልኩኝ? አይ ይጋጭብሃል፣ ተጋጭቶብሃል ለማለት ሳይሆን ለኔ አልተጋጨም። ሁለቱም ሐሳቦች አልተጋጩብኝም። ሁለቱም ያው
አስማማለኝ። ያው ሉቃስም ላይ ያመነ ይላል። ማመን መሰረታዊና ቅድሚያ የሚሰጠው እንደሆነ ይናገራል። ያመነ ሰው ደግሞ ምን ያደርጋል ስትል ይጠመቃል። እዚህኛው ላይ ደግሞ ሮሜ 10 ላይም ስታይ ደግሞ አንድ ሰው በልቡ ያምናል እንደገናም ደግሞ በአፉ ይመሰክራል ይድናል ይላል። ሁለቱም ቦታ ላይ ማመን መሰረታዊ እንደሆነ አንድ ሰው ለመዳን በክርስቶስ ኢየሱስ ማመን እንዳለበት ይናገራል። ኪሩብ አልመለስክልኝም። ይኸውልህ ማርቆስ ወንጌል ላይ ጥምቀት የሚል አለ አይደለ? የሚድነው ያመነ የጠመቀ ነው ይላል። ያመነ የጠመቀ ሰው ነው የሚድነው ይላል አይደል? ጥምቀት አያስፈልግም አላልኩም ያሬዲ። እኔ እሱን አልኩ አላልኩም። እኔ ያልኩት አሁን አስማማለኝ የሚለው ያመነ የጠመቀ ይድናል ይላል ማርቆስ ላይ አይደል? ሰው በአፉ መስክሮ በልቡ አምኖ ይድናል ይጸድቃል የሚለውን አመጣልኝ። ጥሩ። ስለዚህ ያመነ የጠመቀ ይድናል የሚለውና በልቡ አምኖ በአፉ መስክሮ ይድናል የሚለው ጋር አገናኝተህ ጥምቀቱን ማስገብተህ አስማማለኝ እና ንገረኝ። እሺ ያሬዲ አመሰግናለሁ። ይኸው ያመነ የተጠመቀ ይድናል ይልና ሉቃስ 16 ይላል መሰለኝ ባልሳሳት። ያመነ የተጠመቀም ይድናል ይላል። እዚህኛው ላይም ደግሞ ሮሜ 10 ላይም ደግሞ ሲናገር ሰው በልቡ አምኖ በአፉ መስክሮ ይድናል ይላል። አሁን ሁለቱም ቦታ ላይ ስታይ አንድ ሰው ለመዳን በኢየሱስ ክርስቶስ የመስቀል ስራ ማመን መቻል አለበት። አንድ ሰው ለመዳን መጀመሪያ መሰረቱ ምንድነው? አንድ ሰው በክርስቶስ ኢየሱስ ስራ አስጨርሰኝና ከተሳሳትኩ እዚህ ጋር ተሳስተሃል በል። አላስጨርስም። ለምን እንደማላስጨርስህ ልንገርህ። እድል ሁለቴ የሰጠው አሁን ሶስተኛ እድል እየሰጠውክ ነው። ማርቆስ ወንጌል ላይ የሚድነው ማን አለ? ያመነ የተጠመቀም ነው የሚለው። ያመነ የተጠመቀም ሁለቱንም ያደረገ ይድናል ነው የሚለው። ድኖ ከዛ ይድናል አይደል? በማመን ድኖ ከዛ በጥምቀት ይድናል አላለም። ያለው ምንድነው? ያመነ የተጠመቀም ይድናል፣ ሁለቱንም ያደረገ ይድናል እያለ ነው። ኦኬ። ከዛ ደግሞ ሰው በልቡ አምኖ ባፉ መስክሮ ይድናል ወይም ይጸድቃል የሚለውን ደግሞ ያመነ የተጠመቀ ይድናል ከሚለው ጋር አንድ አይነት ነው ስላልከኝ፣ ጥምቀት ደግሞ ማርቆስ ወንጌል ላይ ስላለ ሁለቱን እንዴት አድርገ ነው የውሃ ጥምቀትን ከእምነት ጋር አንድ አድርገ የምታስተባብረው? ምክንያቱም የሚድነው ያመነ የተጠመቀም ነው ይላል። ሰው ደግሞ በአፉ መስክሮ በልቡ አምኖ ይላል። ስለዚህ ይሄንን አስማማለኝ። ሶስተኛ ጊዜ ጠየቁ ነው። በቃ ምን መሰለህ ያሬድዬ፣ አንተ አሁን እያስጨረስከኝ አይደለም። ሳታስጨርሰኝ አላስጨርስህም እያልከኝ እንዴት አድርጌ ነው እኔ ሐሳቤን የምገልጠው? ቀጥል። ይኸውልህ ሰጠው አስማማለኝ። የማይሆን ነገር ካልካሁንም ድጋሚ አይደለም የማይሆን ሳይሆን ምን መሰለህ ያሬድ፣ መጨረሻ ላይ ሐሳቤ ትክክል እንደሆነ ትክክል እንዳልሆነ የምትጥለው ስትሰማኝ ነው። እኔ ገና እንደጀመርኩ አንተ አላስጨርስህም ማለት ጣልቃ ትገባብኛለህ። እንዴት አድርጌ ላስረዳ ወንድሜ? እንዴት አድርጌ ልጨርስ? አስጨርሼ ሰምቼ አሁን ለሶስተኛ ጊዜ ለሁለተኛ ጊዜ ያስረዳኝ። አልጨርስኩማ እኔ ጨርሻለሁ። ይኸው ሐሳቤ ይሄ ነው ስል አንተ እዚህ ጋር እንዲህ አይደለም ብለህ አፍርስብኝ፣ ወይ ደግሞ እዚህ ጋር ስተሃልና በዚህ ተስተካከል በለኝ እንጂ ገና እያስረዳው ገና ሁለቱም ወደ አንድ እያመጣው እያለ ወንድሜ እንዴ አሁን እኮ መጀመሪያ አውርተህ እኮ ጨርሰህ እኮ ሁለተኛ ጊዜ እኮ አሁን ሶስተኛ ጊዜ ልታወራ እኮ አይደለም ያሬድ፣ መሀል ላይ የገባህ ወንድሜ ምን ታደርግ መሰለህ? ጥያቄውን ለመጨረሻ ልጠይቅህ። አሁን ኮምፕሌኑ ምንም ስለማይደርግልን ህይወት ስለማይሆነ ህይወት የሚሆነው ቃሉ ላይ እናተኩር። የጠየቁት ጥያቄ ምንድነው? ያመነ የተጠመቀም ይድናል ይላል። የሚድነው ማን ነው ይላል? ያመነ ብቻ አይልም፣ የተጠመቀ ብቻም አይልም። የሚድነው ያመነም የተጠመቀም ነው የሚድነው ይላል። ከዛ ደግሞ ማርቆስ ምንድነው ደግሞ አመጣህልኝና ሰው በአፉ መስክሮ ይድናል የሚለውን አመጣህልኝ። በጣም መልካም። እኔ በጣም ሁለቱ ጥቅሶች የሚስማሙ ጥምቀትን እና እምነትን አንድ ላይ የያዘ ሁለቱን ክፍል የያዘ ነው እንጂ ጥምቀት አያስፈልግም የሚል አይደለም። ለመዳን ጥምቀት ያስፈልጋል የሚል ትምህርትን የያዘ ሁለቱን ብዬ ነው ፖይንቴ። ስለዚህ አንተ አስማማልኝ። ያው ባጭሩ ስለምታቋርጠኝ
ስለምታቋርጠኝ እኔ ባጭሩ አላቋርጥም አስማማልኝ እኮ አልኩኝ ወንድሜ ቀጥል ይኸው በቃ ይኸው ስለምታቋርጠኝ እምነት ብሎ ተብለኝ ቀጥል ይኸውልህ ከሰኛ እያቋረጥኩኝ ነው ያሬድ እያቋረጥኩኝ እኔ አሁን ሌላ ወሬ እኮ አታቋርጠኝ ልመናጠፋ እንዳስረዳልን እድል ይሰጠኝ ኪሩቤል ወንድሜ አላቋርጥም ታቋርጠኛለህ ብለህ ጀምር አላቋርጥም እያልኩኝ ነው ፕሊዝ እሺ አመሰግናለሁ ወንድሜ አመሰግናለሁ ይሄው ሉቃስ ላይ ያለውን እምነት የሚለውን ነገር እዚህ ሮሜ ላይ ያስረዳዋል እምነት ያመነ የሚለው የትኛውን ነው ያመነ ሲባል ኢየሱስ ክርስቶስ ከሙታን እንደተነሳ በልብ ማመን ማለት ነው እምነት የሚለው እንደገናም ደግሞ በአፍ መመስከር ኢየሱስ ክርስቶስ ያ ከሙታን የተነሳው ኢየሱስ ክርስቶስ እንደሚያድን መናገር ነው በአፍ መመስከር ሉቃስ ላይ ያለው እምነት የሚለው በዚህ ሁለቱን ተረጉምና እንዲህ ያመነ ሰው ኢየሱስ ክርስቶስ ከሙታን እንደተነሳ ያመነ ሰው እንደገና ኢየሱስ ክርስቶስ እንደሚያድን በአፉ የመሰከረ ሰው ከዛ በኋላ ይጠመቃል ጨርሻለሁ ሶስተኛ ጊዜ ነው ለአራተኛ ጊዜ ልጠይቅ የጠየቁ ጥያቄ በደንብ አስተውላው ነው ያ አልሰማኸኝም አቁ ደጋግሜ ለዛ ነው አዩ አይደል ኦኬ በደንብ ስማ ድጋሚ አሁንም ጊዜ ሰጥቼ እንድታብራራ ጊዜ ስለምሰጥ የጠየቁ የሚድነው ማርቆስ ወንጌል ላይ የሚናገረው ያመነ የተጠመቀ ይድናል ይላል የሚድነው ያመነ የተጠመቀ ሁለቱንም ያደረገ አምኖ ከዛ ድኖ ከዛ ተጠምቆ አይልም ያመነ የተጠመቀም ይድናል ነው የሚለው ከዛ ደግሞ በሌላ ክፍል ላይ ደግሞ ምን አልከኝ ሰው በልቡ አምኖ በአፉ መስክሮ ብለህ መጣልኝ እዚህ ጋር እዛ ጋር የውሃ ጥምቀት ከእምነት ጋር ያድናል እያለ ነው እዚህ ጋር ደግሞ በልቡ አምኖ በአፉ መስክሮ ይላል ስለዚህ ሁለቱን አስማማልኝ ነው ያልኩት አሁንም እድል ሰጣለሁ አመሰግናለሁ አሁንም በድጋሚ ያሬድዬ ግልጽ ነው ንግግሬ እንዴት እንዳልገባ አልገባኝም በጣም ግልጽ ነው ግን ልድገሙ ማርቆስ 16 ላይ እምነት ብሎ ዲፋይን ያደረገውን ነገር እምነት ብሎ የተናገረውን ነገር ሮሜ 10 ላይ ሲናገር ያብራራዋል ያን እምነት ያብራራዋል ያንን እብረት ያብራራውና ከዛ በኋላ ያ እምነት ምንድነው ሲባል ኢየሱስ ክርስቶስ ከሙታን እንደተነሳ የሚያምን ልብ እንደገና ደግሞ ኢየሱስ ክርስቶስ ጌታ እንደሆነ የሚመሰክር አንደበት እሱ ይድናል ካለ በኋላ እንደገና ደግሞ ምንድነው ሉቃስ 16 ላይ ይጠመቃል ተመልሶ ደግሞ ስለ ጥምቀት ያወራል አንድ ነገር እዚህ ጋር ዘግቼ ልለፍልህ ላንተ እንድታብራራልኝ ስለምፈልግ ማለት ነው ያላመነ ይጠመቃል ብለህ ታምናለህ አንተ ወንድም አለምዬ ኪሩብ ወንድሜ ኦኬ እሺ ለማንኛውም እኔ ልመልስልህ ችግር የለውም እኔ ብዙ ጥያቄን መልስልኝ አንተ በምትፈልገው መልስ ላልመልስ እችላለሁ በማቆ ልክ ልመልስ እችላለሁ አዳምጠኝ አንዴ አዳምጠኝና ጥያቄ ነው የጠየቅኩ ጥያቄ ምንድነው ያላመነ ሰው ይድናል ወይ ነው እሺ ጥያቄን ስላልመለስክልኝ እኔ ልመልስልህ ነው እሺ የጠየቅኩ ጥያቄ ምን ነበረ ጥያቄው ሪማይንድ ማድረግ ስላለብኝ የጠየቅኩ ጥያቄ ምን ነበረ መጽሐፍ ቅዱሳችን የሚድነው ማን ነው ከተባለ ያመነ የተጠመቀም ይድናል ይላል ሰው ድኖ ይጠመቃል ከዛ ድጋሚ ይድናል አይልም ይሄ ቀልድ ነው ጨዋታ ነው የሚለው ያመነ የተጠመቀም ያመነ የተጠመቀም ሁለቱንም ያስተባበረ ሁለቱንም የፈጸመ ምን ይላል ይድናል በእምነት ብቻ አይዳንም በጥምቀት ብቻ አይዳንም ስለዚህ ከሰው በልቡ አምኖ በአፉ መስክሮ የሚለው ይሄን እንደም ያጠነክርናል ለምን ቢባል ቀጥሎ ምን አለ ያላመነ ግን ይፈረድበታል አለ ያላመነ ከመነሻውም እኛ ወንጌል ስንሰብክኛ ወንጌል የክርስቶስን ወንጌል የምንሰብከው ከጥምቀቱ ጋር ነው ምክንያቱም ምን ብሏል ትምህርቱ ስብከቱ ወንጌሉ ከጥምቀት ጋር እንዲሆን ጌታ ተናግሯል ምን ብሎ እንግዲህ በዓለም ሁሉ ሂዱ ለፍጥረት ሁሉ ወንጌልን ስበኩ በቃ አላለም አሳምኑ በቃ አላለም ምንድነው ያለው ለፍጥረት ሁሉ ወንጌልን ስበኩ ከዛስ
በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው ይላል። ስለዚህ ሰው ካላመነ ሲጀመር ወንጌሉ የሚሰበክለት እኛ ክርስቲያን ኦርቶዶክሶች ወንጌሉን ልክ እንደ ሐዋርያው ፊልጶስ የሐዋርያት ሥራ ምዕራፍ 8 ላይ እንዳለው ከጥምቀቱ ገንጥለን ልክ እሱ እንዳልገነጠለው ጥምቀትን አብሮ እንዳስተማረ ወንጌልን ሲሰብክ ጥምቀቱን ከወንጌሉን ከጥምቀቱ ጋር አብረን እናስተምራለን። ስለዚህ ይሄ ሰው ይሄን ተናግሬው ካላመነ ጭራሽ ወደ ጥምቀትም አይመጣም፣ ወደ ወንጌሉም አይመጣም ጭራሽ። ስለዚህ ያላመነ ሰው ይፈረድበታል። ኦፍ ኮርስ ለምን? በጥምቀቱም አያምንም። ወንጌል ከጥምቀት ጋር የምትሰበክ ስለሆነች። ሐዋርያቱም ሰብከው ያላጠመቁት አንድ ሰው የለም። ሰብከው ያጠምቃሉ። ወንጌል ከጥምቀት ጋር ህብረት ያላት ናት። ለምን? ትእዛዙ አጥምቁ የሚል ስለሆነ ትምህርት ጥምቀት፣ ወንጌል ጥምቀት ስላለ። ስለዚህ ወንድሜ ለአንተ ጥያቄ እየመለስኩልክ ነው። ያላመነ ሰው ከመነሻውም በጥምቀት አያምንም። ስለዚህ ወደ ጥምቀቱም አይደርስም። በጥምቀት ካላመነ ወደ ወንጌሉም አይደርስም፣ ወንጌልም ስላልገባው ማለት ነው። ይቅርታ አሁንም ያሬድ ለኔም አልመለስክልኝም። የኔ አጭር እና ግልጽ ጥያቄ ነው የጠየኩ። ሰው ሳያምን ይጠመቃል ወይ? አንተ እስቲ እሱን እንድታብራራልኝ ይፈልጋለሁ። ሰው ሳያምን ይጠመቃል ወይ? ጥምቀት ይቀድማል ወይስ እምነት ይቀድማል? ጥሩ፣ የሚቀዳደም ነገር የለም። ለምሳሌ አንተ አለ አይደል? አንተ ፕሮቴስታንት ወደ ኦርቶዶክስ መጣ መማር አለብህ ቁጭ ብለህ። ከተማርክ በኋላ ነው የምትጠመቀው። ስለዚህ ትማራለህ። የተማርከው ነገር ማመንህን እርግጠኛ እንሆናለን። ምክንያቱም የተማርከው ነገር ጥምቀትም እንዳላት አብረን ነው የምናስተምረው። ወንጌላችን ጥምቀትም እንደምትፈጽም ከወንጌሉ ትምህርት በኋላ ከቃሉና ከውሃው እንደምትወለድ ከመንፈሱና ከውሃው እንደምትወለዱ አብሬ አስተምርሃለሁ። ይሄን ካላመንክበት አትጠመቅም ሲጀመር ከመነሻው። ስለዚህ እኔ እንዳልኩት አንድ ነው ማለት ነው። ለምን ቢባል አንድ ሰው ከመጠመቁ በፊት የግዴታ ሮሜ 10 ላይ እንዳለው በልቡ ማመን አለበት፣ በአፉ መመስከር አለበት። ከዛ በኋላ ሊጠመቅ ይገባዋል ማለት ነው እንጂ ያላመነው ሰው ወደ ብታጠምቀው ኪሩብ ወንድሜ እኔ እናንተ ፈጽሞ አይገናኝም። አንተ የምትለው ኦሬዲ ያ ሰው ተምሮ ድኗል እያልክ ነው። እኔ ደግሞ እንደዛ አይደለም። ያመነው ኦኬ አንተ ሰው ቢያምንም አይደለም ብለህ ነው የምታምነው ማለት ነው? አላልኩም። እኔ መዳኑ ሙሉ የሚሆነው ሲጠመቅ ነው። አይደለማ ስማኛ ያሬድ የቱ ጋር እንደተጋጨብን እንገር። አንድ ሰው ቁጭ ብለህ ቃሉን እየነገርኩ ነው ወንድሜ። ይኸውልህ ቃሉን ያመነ ያሬድ በጣም ሰው የሚሰማ ሰው እንደሆንክ ነው የማውቀው እኔ። ለምን ነው የማሰማኝ? ድምፅህን ከእንትኑ አድርገው ከኤርፎን የሆነ እሺ በጣም ኦኬ የኔ ሐሳብ በደንብ ስማኝ። ያመነ የተጠመቀም ይድናል። ስለዚህ ምን እያልኩኝ ነው? መዳን የሚባለው ነገር እምነትና ጥምቀትን አንድ ላይ ኮንሲስት ያደረገ ነው እንጂ እምነትን ብቻ የያዘ አይደለም። ጥምቀትን ብቻ የያዘ ማመን መጠመቅ ያድናል። ስለዚህ ያሬዴ አንድ ሰው ስታስተምረው አንተ እያስተማርከው ያ ሰው ቢያምንም አይድንም ማለት ነው። እያስተማርከው ራሱ አይድንም፣ ቢያምን ራሱ አይድንም ማለት ነው። ሄደ እስከምታጠምቀው ድረስ ዕውቀት ሆኖ ነው እንጂ የሚቀመጥለት መዳን አይሆንለትም። የመዳን ትምህርት አይደለም ማለት ነው የምታስተምረው። ምን ችግር አለው? ላስረዳህ። ምንም ችግር የለውም። የመጽሐፍ ቅዱሳዊ እናርገው ንግግራችን። ምን ችግር አለው? የሐዋርያት ሥራ ምዕራፍ 2 ቁጥር 37 እስከ 38 እናንብብ። እጅ ላይ መጽሐፍ ቅዱስ አለ። የሐዋርያት ሥራ ምዕራፍ 2 ከቁጥር 37 እስከ 38 ሐዋርያቱ በልሳን መንፈስ ቅዱስ ቋንቋ ገልጦላቸው በልሳን ካስተማሩ በኋላ ወንጌልን ከሰበኩ በኋላ ያመኑ ሰዎች እንዲህ ብለው ጠይቋቸው። ምን አሉ? ልባቸው ተነካ። በሰሙት ቃል ልባቸው ተነካ። ልብ መነካት ማለት ነው ወንድሜ ማመን። በጣም ጥሩ። ልባቸው ተነካና እንዲህ አሏቸው ሐዋርያትን፣ ምን እናድርግ ወንድሞቻችን አሉ። ከዛ ምን አሏቸው ቅዱስ ጴጥሮስ? አይ በቃ ድናችኋል፣ ቀስ ብላችሁ ደግሞ በሌላ ጊዜ ትጠመቃላችሁ ሲመቻችሁ አላሏቸውም። አይ በቃ ድናችኋል፣ በቃ ሂዱ በቂ ነው አላሏቸውም። ኦልሬዲ እኮ ልባችሁ ሲነካ በቃ ድናችኋል አላሏቸውም። ያላቸው ምንድነው? እዛው ገብታ አንብበው እስቲ አንብብልኝ። ምን ይላል? 30 ስንት አልከኝ? 37 ላይ 37 እና 38 ሁለት
37 38 ኦኬ እሺ። ይህን በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ። በጣም ጥሩ። ለአምኖ ብቻ በቃ ድናችኋል ተባሉ? አይ አላሉ። ኦኬ ንስሐ መግባት ምን ያስፈልጋችኋል? ካመኑ በቂ አይደለም እንዴ ለመዳን? ምን አልከኝ? ማመናቸው አዳናቸው ከተባለ ንስሐ መግባት ለምን አስፈለጋቸው? ንስሐ እኮ የአማኝ ህይወት ነው። እነዚህ እኮ ይኸውልህ ወንድሜ የጠየኩ ያለው ሰማ። እነዚህ ሰዎች በደንብ አንብበው። አሁን ይሄ ለመከራከር ሲሆን ቃሉን ነው በደንብ ወንድሜ ምን ይላል? አይቻለሁ። ያሬድ እንጂ አንተ አሁን የምትናገረው ካንተ ሐሳብ አንድ ኪሮ በዚሁ ቃሉ ላይ ሆኖ ወንድሜ ቆይ ቃሉንማ አንተው ምን ይላል አስተውል። ልባቸው ተነካ፣ አመኑ፣ የሰሙትን ነገር ተቀበሉ፣ ፐርሲቭ አረጉ፣ አመኑ፣ እንዲሁም ጭላ ልባቸው ተነካ። ኦኬ ከዛ ምን አሉ? ወንድሞቻችን ሆይ ምን እናድርግ አሏቸው። አየው ምን እናድርግ አሏቸው። የዛን ሰዓት እንዳንተ ቢሆን ኖሮ ልክ ባመኑ ቅስፈት ቢድኑ ኖሮ ምን ነበረ ማለት የነበረ በቅዱስ ጴጥሮስ? ምንም አታረጉም፣ በቃ ልባችሁ ተነክቷል፣ አምናችኋል፣ ከሆድ ወደ ቤታችሁ አይደለ ማለት የነበረባችሁ። እንደዛ ነበር። በአንተ ሰው ባመነ ቅስፈት ይድናል ብለህ ስለምታምን። ግን እንደዛ አይደለም። ቅዱስ ጴጥሮስ ምን አለ? የመጀመሪያ ንስሐ ግቡ። ኦኬ ንስሐ ግቡ። ቀጥሎስ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ። አያት ጥምቀት እዚህ ጋር ለኃጢአት ስርየት ሆነች ማለት ነው። አሁን ሚውትን አንሳው እንደሚ እኔ አይደለሁም ሌላ ሰው ነው ሚውት የሚያደርገኝ እኮ። ጥሩ ችግር የለውም። ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ ተጠመቁ አሉ። ኃጢአቶች የተሰረየው መቼ ነው? አሁንም ያሬድ እዚህ ጋር ይሄ ቃል በጣም ነው እኔን የሚደግፈኝ። እንዴት ብትለኝ ኪሩብ ጥያቄ እምነት ቀድሟል። ሰዎቹ ስማኛ ሲያምኑ እኮ ያመነ ሰው እኮ ኦልሬዲ የኃጢአት ስርየት አግኝቷል። ያመነ ሰው የተሰረየው መቼ ነው? ሰው ሲያምን የኃጢአት ስርየት ያገኛል። የጠየቁ አሁን ባነበብከው ክፍል ላይ ኪሩብ ኃጢአታቸው የእነዚህ ሰዎች ተሰረየ ያገኙትን የኃጢአት ስርየት ደግሞ በጥምቀት መቼ ነው ኃጢአት ስርየት ያገኙት? እሺ ንገረኝ። አንተ ንገረኝ። ፊት ለፊት ቃሉን አንብበዋል። መቼ ነው? አንተ እያስረዳኝ አይደል እንዴ? አይደለም አንተ ስለሆነ አንብቤ ያለው ግን ያነበብኩት ምን እንደሆነ ልንገርህ። እሺ ያነበብኩት ምን እንደሆነ ልንገርህ። ድጋሚ አንብበውና ትነግረናል። አንብበው ድጋሚ እስቲ ምን ይላል? ድጋሚ አንብበው። ሚዩትን አንሳው። እየረበሽ ስለሆነ ሚዩት ያደርገዋል። ሚዩትን አንሳው እንደሜ አረ ሚዩትን አንሳው ኪሩብ። ኦኬ እሺ ሀና አለሽ? ሀና ሄሎ ሬዶ እየሮጥኩ ነው የመጣሁት ከላይ። ጨረሳችሁ? ተረጋጊ፣ ችግር የለውም። እሺ ኦኬ ተረጋጋሽ? አዎ እንትን ደረጃው ያደክማል። ችግር የለውም። ችግር የለውም። ለልጆች እናት ስለሆንሽ አይኖ ብዙ ነገር ይበዛብሻል። ኦኬ እሺ አንቺው እንኳን በሰላም መጣሽ። እንኳን በሰላም ቆያችሁ። መልካም። ስለ ጥምቀት ነው እያወራን ያለ ነው።
ኦኬ የሰማሁት ነበር። ጥሩ። የዮሐንስ ወንጌል ምዕራፍ 3 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። ውሃ የተባለው ምንድነው? አንተ ዮሐንስ ወንጌል ስለ ጥምቀት የተናገረው ነው ብለህ አይደል የምታምነው? አንቾ ውሃው ምንድነው ነው ጥያቄ። ውሃ የተባለው ምንድነው? ያ ውሃው የተባለው ሕዝቅኤል 36 ቁጥር 25 ላይ እንደዚህ ይላል። ቆይ ላውጣውና ቆይ አንድ ሰከንድ ስጠኝ ሚዩት ላድርግ። እሺ ትንቢተ ሕዝቅኤል ምዕራፍ 36 ከቁጥር 25 ጀምሮ እንደዚህ ይላል። ጥሩ ውሃንም እረጭባችኋለሁ እናንተም ትጠራላችሁ። ሶሪ ልቤ የመታ ስለሆነሽ ነው ያሬዶ እንትን ደረጃው ይቅርታ በጣም ብትችል ግን አንብብልኝ። እኔ መኪና ውስጥ ነኝ ሀኒ፣ እኔ ገርምሻል። ይኸው መኪና ውስጥ ነኝ፣ መንገድ ላይ ነኝ። ኦኬ እሺ። ጥሩም ውሃም እረጭባችኋለሁ እናንተም ትጠራላችሁ። ከርኩሰታችሁም ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ። ኦኬ። አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩም ልብ ከስጋችሁ አወጣዋለሁ፣ የስጋም ልብ እሰጣችኋለሁ። ቁጥር 27 መንፈሴም በውስጣችሁ አኖራለሁ፣ በትእዛዜም አስሄዳችኋለሁ፣ ፍርዴንም ትጠብቃላችሁ፣ ታደርጉትማላችሁ ይላል። ስለዚህ እዚህ ሕዝቅኤል 36 ላይ ስለተረጎመው እንደዚህ ነው እንጂ ስለ ጥምቀት አይደለም የሚያወራ። ሀንቾ ለመሰለ ጥያቄ አሁን ውሃው የተባለ በሕዝቅኤል ላይ የእግዚአብሔር ቃል ነው፣ ቃሉ ነው። ስለ ቃሉ እያወራን ያለው ቃሉን ረጭባችኋለሁ እያለ ነው ማለት። አሁን ይሄ ስለ ውሃው ስለ መንፈስ ቅዱስ ሊሆን ይችላል። መንፈስ ቅዱስ ነው ከኃጢአት እንትን የሚያነጻው አይደለ? ስለዚህ ስለ መንፈስ ቅዱስ እያወራን ያለው ይኸውልሽ። ኦኬ፣ ስለ መንፈስ ቅዱስ ካሽ ደግሞ አጠገው መንፈስም ይላል፣ ከውሃና ከመንፈስ ይላል አለ። አዎ እኮ አይ እዚህም አለ ስለ መንፈስ። ስለዚህ መንፈስ ቅዱስ ነው የድንጋይን ልብ አውጥቶ የስጋን ልብ የሚሰጠው። እንግዲህ መንፈስ ቅዱስ ነው ለመሰለ። ስለ ውሃ ጥምቀት ከሆነ ምዕራፍ 3 ላይ እኔ ጠየቁሽ ስለ ጥምቀት ውሃው ምንድነው ነው ጥያቄው። መጀመሪያ ውሃውን እንፍታው። ውሃው መንፈስ ቅዱስ ነው ብዬ ነው መፈታው። እኔ መንፈስ ነው። ውሃና መንፈስ ይላል። መንፈስ የተባለውስ ማን ነው ታዲያ? ውሃና መንፈስ ስለ መንፈስ ቅዱስ ነው እያወራ ያለ። እዚህ ጋርም ስለ ውሃነት ለመንፈስ እዚህ ጋር ሕዝቅኤል 36 የሚያወጣውትም ለዛ ነው። ሁሉም ስለሚፈታው ሁለቱንም ይፈታዋል። ግን እኔ መናገር የምፈልገው ስለ ጥምቀት አይደለም። ለምን ካልከኝ ኒቆዲሞስ አንዴ ተይ እንጂ አንቾ። እሺ ይኸውልሽ ውሃ የተባለው ምንድነው? አሁንም አልመለሽልኝም። እዚህ ጋር ከውሃና ከመንፈስ ዳግመኛ ካልተወለዳችሁ በቀር ይላል። ስለዚህ ውሃ የተባለው ምንድነው? ውሃ የተባለው መንፈስ ቅዱስ ነው ብዬ ነው የተረጎምኩት። ማለት ሕዝቅኤል እየተረጎመው እዚህ ጋር መንፈስ የተባለውስ ማን ነው? ከውሃና ከመንፈስ ሁለቱም ስለ መንፈስ ቅዱስ ያው ስለ መንፈስ ነው። ከእግዚአብሔር ስለመወለድ ነው የሚያወራው። ከእግዚአብሔር የተወለደ እኮ አይደል? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደው ሃና ፕሊዝ ማለት የራሴ ትርጉም ሰጠሃለሁ። የግድ ያንተን ትርጉም ይኸውልሽ፣ ቆይ ስሚኝ አንቺ ስጭኝ፣ ችግር የለውም። ግን መንፈስ ነው ካልሽኝ ከመንፈስና ከመንፈስ ተወለዱ ይባላል እንዴ? ውሃው መንፈስ ነው ካልሽኝ ውሃው የሚወክለው መንፈስ ቅዱስ ነው ካልሽኝ እዛ ጋር ክተችበትና መንፈስ ቅዱስ የሚለውን
ከመንፈስ ቅዱስና ከመንፈስ ቅዱስ ያልተወለደ ይላል እኮ። ከኃጢአት የሚያነጻ ምንድን ነው? እዚህ ጋር እኮ ሕዝቅኤል ላይ ጥሩ ውሃ እረጨችባችኋለሁ፣ ሶሪ እናንተም እረጭባችኋለሁ። የጠየቁሽ ጥያቄ ያኔ መሰለሽ ውሃ የተባለው ከርኩሰታችሁም ሁሉ ከጣዖትም ሁሉ ትጠራላችሁ ይላል። ስለዚህ ስለ ውሃ አይደለም እያወራ ያለው፣ ስለ ውሃ ስለሚጠጣው ውሃ ወይም ስለሚጠጣበት አይደለም። ስለሚጠጣው አልጠየኩሽም። ማና ፕሊዝ ውሃ የተባለው ምንድን ነው? እዚህ ጋር ውሃ ተብሏል ተጽፏል። ስለዚህ ውሃ የተባለው ምንድን ነው? እኔ ውሃ የእግዚአብሔር ቃልም ስለ መንፈስ ቅዱስም ብዬ ነው የምፈታው እኔ። ስለዚህ ውሃ የሚለው መንፈስ ቅዱስ ከተችበትና ከመንፈስ ቅዱስና ከመንፈስ ካልተወልዳችሁ የሚል ትርጉም ያመጣል። እንደዛ ነው። አዎ ዮሐንስ ወንጌል ምዕራፍ 3 ላይ ከውሃና ከመንፈስ እያለ ያለው ከእግዚአብሔር ቃል ከእግዚአብሔር እያለ ነው ያለው። መንፈሱ ራሱ እኮ እግዚአብሔር አይደል እንዴ? አዎ ልክ ነው። የእግዚአብሔር መንፈስ እግዚአብሔር ነው። ልክ ነው እኮ። ስለዚህ ከእግዚአብሔር መንፈስና ከእግዚአብሔር መንፈስ ተወለዱ እያለ ነው አይደለም? እንደዛ ሳይሆን ከውሃና ከመንፈስ ነው። አሁን ለምሳሌ እሺ፣ ውሃው የተባለው ምንድን ነው? ውሃው የተባለው የእግዚአብሔር ቃል ነው ወይም መንፈስ ቅዱስም ነው። መንፈስ ቅዱስ ይችላል በሕዝቅኤል መሰረት ከውሃና ከመንፈስ ስለሚል ውሃውን መንፈስ ነው ካልሹ መንፈስ ቅዱስ ነው ካልሹ ከመንፈስ ቅዱስና ከመንፈስ ቅዱስ ተወለዱ ነው ትርጉም ይመጣብሻ። ውሃው ራሱ ኢየሱስ ሊሆን ይችላል። ምክንያቱም እኔ የህይወት ምንጭ ነኝ ይላል እኮ ራሱ ክርስቶስ አይደል? ስለዚህ ኦኬ፣ ስለዚህ የህይወት ምንጭ ከሆነ ስለራሱ ከኢየሱስና ከመንፈስ ቅዱስ ተወለዱ እየተባለ ነው። በእምነት ስለሆነው ነው እያወራ ያለው። በእምነት ስለምንወለደው እንደዛ ሊሆን ይችላል። ምክንያቱም የህይወት ምንጭ ጌታ ከውሃና ከመንፈስ ካልተወለዳችሁ በቀር ወደ እግዚአብሔር መንግስት አትገቡም ሲል ውሃ የተባለው ኢየሱስ ነው አልሽ። ደግሞ አሁን ውሃ የተባለው ኢየሱስ ነው። ምክንያቱም ኢየሱስ ክርስቶስ የህይወት እንጀራ ነው፣ የህይወት ምንጭ ነው ራሱ ክርስቶስ። ስለዚህ ክርስቶስን ስናምን ነው ዳግም የምንወለደው አይደል? ኢየሱስ ክርስቶስ ስናምን ዳግም እንወለዳለን ማለት ነው። ዳግም መወለድ በማመን ስለ ጥምቀት መጨረሻ ያወራን በነገራችን ላይ እዚህ ጋር መዝሙር ሀና እህቴ እኛ የሚያዳምጥሽ ሰው አለ። ሰው ዝም ብለሽ በጭራሽ የሚለውን ኮንክሉዥን ከመስራትሽ በፊት በአግባቡ ልትመልሽ ይገባል። አንዴ ውሃው ኢየሱስ ነው ስትይ፣ አንዴ ውሃው መንፈስ ቅዱስ ነው እያልሽ ከሆነ አንቺ ራስሽ እሱ ይቅርብሽ። ኮንክሉድ ይሄ በቃ ይሄ ነው ማለቱ ይቅርብሽና አሁን አንዱን አቋም ያዥና መልሽልኝ። ውሃ የተባለው ኢየሱስ ነው ወይስ መንፈስ ቅዱስ ነው? በሶስት አካል ታምኛለሽ አይደል አንቺ? አምናለሁ። እሺ ስለ ኢየሱስ ነው ብዬ ልውሰደውና ችግር 26 እና 27 ስላለ ውሃ የተባለው ኢየሱስ ነው። አዎ ምክንያቱም ከኃጢአት ሁሉ የሚያነጻ እሱ ነው፣ ክርስቶስ ነው አይደለ? ስለዚህ ጋር ጥሩ ውሃ እየረጨ ስለሚነጹት ከውሃና ከመንፈስ ቅዱስ ዳግመኛ ካልተወለደ ነው የሚለው። ዳግመኛ ካልተወለደ ምንሆን አስምሪበት። ሰው ዳግም እንወለደው ስናምን ነው። ማስረጃ ጥቅስ ስጪኝ። ሰው በማመን ዳግመኛ ተወልዷል የሚል ጥቅስ ስጪኝ። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 12ን አውጣ። እሺ አንብቢልኝ። እኔ መንገድ ላይ ስለሆንኩ አንብቢልኝ። እሺ ቆይ ላውጣ። ምዕራፍ 1 12 ከ11 ብጀምረው ችግር የለውም። እሺ ወደ ራሱ ወገኖች መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉትና በስሙ ለሚያምኑ ግን የእግዚአብሔር ልጆች የመሆን ስልጣን ተሰጣቸው ይላል። ምንድነው? ዳግመኛ ልደት ነው ልታሳይ ነው? ዳግመኛ መወለድ ልታሳይ ነው? ዳግመኛ የምንወለደ በእምነት እንደሆነ ማስረጃ አልከኝ። ይሄው ዮሐንስ ራሱ ዮሐንስ ሳልወጣ ዳግመኛ ተወልዳችኋል። ዳግመኛ ልደትን የፈለኩት ነኝ። ለተቀበሉትና በስሙ ለሚያምኑት ማለት ምን ማለት ነው? የእግዚአብሔር ልጆች የመሆን ስልጣን ሰጣቸው ይላል። ስለዚህ የተቀበሉት ዳግመኛ ተወለዱ ይላል። ዳግመኛ ልደትን የፈለኩት ነኝ። ልጅ የምትሆነው ምንድን ነው እንዴ? የእግዚአብሔር ልጅ የምትሆነው እኮ ዳግመኛ ስትወለድ ነው አይደል?
የምወለደው እ? ከውሃና ከመንፈስ ነው። ከውሃና ከመንፈስ ነው የምወለደው። ልጅ ለመባል ከውሃና ከመንፈስ መወለድ አለብኝ። ሰው ሳይወለድ ልጅ ይባላል እንዴ? እኮ ለምን ጥያቄ እንጠይቅ እኮ አልፈቀድክልኝም። እዚህ ጋር ኢየሱስ ክርስቶስ ከኒቆዲሞስ ጋር ሲያወራ ኒቆዲሞስ ስለ ውሃ ጥምቀት የሚያውቀው ነገር አለ? አረ መልሽልኝ በእናትሽ ሐና። እንዴ ምን ሆነሻል እህቴ? ይኸውልሽ ወሰድሽኝ፣ እየመለስኩ እኮ ዮሐንስ ነው ወንጌል ላይ መዝሙር። ወሰድሽኝና ዳግመኛ ልደት በእምነት ነው አልሽኝ። የለም ወዛ አመጣሽኝ። የለም ከዛ ጠየቅሽኝ። ምን አልኩሽ? ሰው የእግዚአብሔር ልጅ የሚሆነው ከውሃና ከመንፈስ ሲወለድ ነው አልኩሽ። ስለዚህ አሁን አንቺ ልጅ ለመባል ከውሃና ከመንፈስ ተወልደሻል አይደል? አዎ ከውሃና በዮሐንስ ከመንፈስ ተወለድሽው? ምዕራፍ 3 እኔ ከውሃና ከመንፈስ ተወልጃለሁ። የተወለድሽው በውሃ በጥምቀት ነው? በውሃ ጥምቀት ነው ወይስ በእምነት ነው? በእምነት ነው። ምክንያቱም ማስረጃ ስጪኝ። ሙሉ ምዕራፍ 3ን ስናየው ስለ እምነት ነው የሚያወራው። ነው አሁን የፈለኩት ማስረጃ ነው። የእግዚአብሔር ልጅ የሆንኩት በእምነት ተወልጄ ነው፣ በእምነት ዳግመኛ ተወልጄ ነው የሚል ማስረጃ ስጪኝ። ይሄው ምዕራፍ 1 እኮ አነበብኩልህ፣ ደግሜ ላንብበው። ልጆች ወደ ነው ራሱ ልጆች ናቸው ወገኖች የሚለው። መጣ፣ የገዛ ወገኖቹ ግን አልተቀበሉትም አለና ለተቀበሉትና በስሙ ለሚያምኑት ሁሉ ግን የእግዚአብሔር ልጆች እንዲሆኑ ስልጣንን ሰጣቸው ይላል። ኤግዛክትሊ። አሁን እዚህ ምክንያቱም ጋር አዎ ኦኬ እሺ እኮ ስለዚህ አምኔ ስትጠመቂ ነው ከእግዚአብሔር ልጅ የምትሆኚው። እዚህ ጋር ስለ ጥምቀት ያወራማ ለተቀበሉት ነው። ስንቀበል ክርስቶስን ብለን ነው ስንቀበል የምንቀበለው? ወይም ስናምን ምን ብለን ነው የምናምነው የምንቀበለው? ወደ ገዛ ወገኖቹ የመጣ እኮ ወገኖቹ አልተቀበሉትም። ክርስቶስ ኢየሱስ ነው አዳኝ ነው ብለው ስላልተቀበሉት አይደል? የተቀበሉት እኛ ግን አዳኝ ቆይ ይኸውልሽ፣ እኛ ስንቀበል ክርስቶስን ከሐዋርያቱ ስንቀበል ሳያጠምቁ ነው እንዲያቀበሉን። እንዴ መዝሙር እንደዛ ከሆነ እኮ ራሱ ሐዋርያቶቹ እኮ ተጠመቁ የሚል እኮ የለም። ታዲያ አረ ጥያቄ መች ተጠመቁ ነው ሐዋርያት? ሳያጠምቁ ነው ወይ ክርስቶስን የሰጡን? እንዴ ጥምቀት ራሱ ሐዋርያቶች ራሱ እኮ መቼ ነው እንዴ መቼ ነው አጥምቁ ያላቸው? የታጥምቁ ያላቸው ከማድረጉ በፊት ነው። ስለዚህ ጥምቀት የተጀመረው ማቴዎስ መቼ ነው ወንጌል ማለት ምዕራፍ ነው? 28 ይቺ የልጅነት ጥምቀት የምታሰጠው ከአብ ከወልድ የምንወለድባት ጥምቀት የሰጠችው መቼ ነው ማለት ነው? ጌታ ከማድረጉ በፊት አይደለ? ትእዛዙ የሰጠው ማቴዎስ ወንጌል ምዕራፍ 28 ከማድረጉ በፊት ነው ለደቀ መዛሙርቱ ትእዛዝ የሰጣቸው። ታዲያ እነሱ መች ተጠመቁ? ታዲያ መች ተጠመቁ እነሱ? ታዲያ ችግር የለውም አሳይሻለሁ። እንደተጠመቁ ነበሩ እኮ በህይወት እንደተጠመቁ አሳይሻለሁ። ተጠምቋል ችግር እሱ? የለውም። አዎ ተጠምቋል፣ አሳይሻለሁ። እሱ ኦኬ እሺ፣ አሁን የፈለኩት እኔ አሳየኝ። ሐዋርያት እሺ ቆይ አንዴ ሐና፣ ሐዋርያት ተጠመቁ አልጠመቁም አይደለም ርዕሳችን። ስለዚህ ርዕስ ሽፍት አላደርግልሽም። የጠየቅኩሽ አሁን ማስረጃ ስጪኝ። ዳግም መለስኩኝና ራሱ ማስረጃ ዮሐንስ ማስረጃ ይኸውልሽ፣ ዳግም የተወለድነው ስሚኝ አንዴ፣ ዳግም የተወለድነው በማመን ነው። ሁለተኛ ልደት ያለው ወይም ዳግማዊ ልደት የሚባለው ወይም ሁለተኛ ልደት የሚባለው ያለው በማመን ነው የሚል ማስረጃ ስጪኝ። ሰዎች ሲያምኑ ሁለተኛ ተወለዱ ይባላል የሚል ማስረጃ ስጪኝ። ይሄው እንደ መዝሙር እያነበብኩት ምዕራፍ 1ን ለተቀበሉትና በስሙ ለሚያምኑት ሁሉ ግን የእግዚአብሔር ልጆች እኮ ናቸው። የእግዚአብሔር ልጆች ከሆነ ከዚህ በላይ ምንድን ልጁ አሁን ይኸውልሽ ልጆች የሚለው የጠየኩሽ ዳግመኛ መወለድ የሚለው የፈለኩት ዳግመኛ የመጀመሪያውን ስቴጅ የእግዚአብሔር ልጆች ለመሆን የመጀመሪያው ስቴጅ መወለድ አለብሽ አይደል? ዳግም መወለድ አለብሽ። የእግዚአብሔር ልጅ ለመሆን ያ መወለድ አለብሽ፣ መጣል አለብሽ አይደል? አሮጌው ምዕራፍ 3 ለምን አናነብም ታዲያ? ምዕራፍ 3 ቆይስምኛ እንዴ አሮጌውን አዳም የምትይው ዳግም ስትወለጅ ነው አይደል? ልክ ነው። ታዲያ ዳግም የምትወለደው በእምነት ነው ወይስ በጥምቀት ነው? አንቺ መልሽልኝ። እሱን ጎበዝ፣ እሱ ነበር ጥያቄ እኮ። ዳግም የምንወለደው በእምነት ነው። ምክንያቱም ራሱ በእምነት ምዕራፍ 3 ላይ በእምነት አሮጌውን አዳም የጣልሽበትን አሳየኝ። ሳትጠመቂ ዳግም ሳትወለጂ አሮጌውን አዳም በእምነት ብቻ የጣልሽበትን ጥቅስ ስጪኝ። እንዴ
ምዕራፍ 1 እኮ አነበብኩልህ። ምዕራፍ 1 ቁጥር 12ን እኮ አነበብኩኝ መዝሙር አና እኔና አንቺ በጣም ልጆች ሆኗል። የጠየኩሽ ዳግም መወለድ ይኸውልሽ፣ ዳግም ሳትወለጂ ልጆች አትሆኝም። ዳግም የተወለድሽው አሮጌውን አዳም የጣልሽው በእምነት ነው እንጂ በጥምቀት አይደለም። ዳግም የምንወለደው በእምነት ነው። ራሱ ዮሐንስ ምዕራፍ 3 ዳግም መወለድ ማለት አሁን እየቆይ በላሰለሽ ዳግም መወለድ ማለት አሮጌውን አዳም መጣል ነው አይደል? መቅበር ነው አይደል? ነው አይደለም? አሮጌውን አዳም ያሽ ሳት ቀብሪው አሮጌውን አዳም ልጅ ትባያለሽ። ኦኬ ልጅ ትባያለሽ። ሐዋርያ ጳውሎስ እንደዚህ ይላል። አይ ቆያ እንደ እንትን አልኮኩ ወደ እንዳልተነፍስ አረከኝ። ነው ተንፍሽ። ሐዋርያ ጳውሎስ እንደዚህ ይላል ሮሜ ምዕራፍ እንድትተነፍሽ ጠየቁሽ። ይኸውልሽ ቆይ ስምኛ እንደ አሮጌውን አዳም ሳትቀብሪው አሮጌውን አዳም ሳትገሊው አዲሱን ክርስቶስ ሳትለብሺ ልጅ ትባያለሽ እኮ። ያን አሮጌን አዳም እኮ በእምነት ነው ክርስቶስ ኢየሱስን ሳምን እኮ ነው። ከዛ በጣም ጥሩ። አሁን ለሱ ማስረጃ አስጥ አሮጌውን አዳም በእምነት የቀበርኩት የሚል ማስረጃ አስጭ እንዴ። በእምነት የሚያወራ ክፍል በጣም ብዙ ነው እኮ። ታዲያ ስለ እርሱ አሮጌውን አዳም በእምነት ነው የቀበር ነው የሚለው ማስረጃ አስጭ። አንድ ማስረጃ ፕሊዝ። እኔ ከዮሐንስ ወንጌል አልወጣም። ምዕራፍ 1 እኮ ለተቀበሉት ብሏል። ስለዚህ ለተቀበሉት በስሙ ለሚያምኑት ጥያቄን ስሚን በእናትሽ። አሮጌውን አዳም ይዘሽ ልጅ ትባያለሽ? አልባልም። በጣም ጥሩ። አሮጌውን አዳም በምንድን ነው የምትቀብሪው? በእምነት። ኦኬ በጣም አሪፍ ማስረጃ አስጭኝ በእምነት እንደምትቀብሪው። ጴንቶቹ ግን ሰምተውሽ እንዳትጣሊ ዛሬ እንግዲህ እግዚአብሔር ይርዳሽ ተናግሬያለሁ። እሺ ለምን? እሺ ገላትያ ምዕራፍ 3:26 ቆይ እስኪ ላውጣው። አይ ቲንክ 3:26 ቆይ ያወጣሁት ነው። ኦኬ ኦኬ 26 ሁላችሁም በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች አሁን አሮጌ አዳም የኔ ስለኔ ኃጢአተኝነት አይደለ እያወራኸኝ ያለኸው? የጠየኩሽ አሁን አሮጌውን አዳማዊ ማለት እኮ አሮጌውን አዳም ስትል ምን ማለት ነው? ስለኔ ኃጢአተኝነት ነው። ሐዋርያ ሥራ ንስሐ ግቡ የተባሉበት ነው ያወራኝ ነው። ምዕራፍ 2 ይኸውልሽ አሮጌውን አዳም የቀበርሽውና የገደልሽው አዲሱን ሰው ክርስቶስ ኢየሱስን የለበሽው በእምነት ነው ወይስ በጥምቀት ነው? በእምነት ነው። በጣም ጥሩ። ስለዚህ አሁን የመጨረሻ ጥቅስ የምፈልገው ይሄንን ነው። በእምነት አሮጌውን አዳም ቀብራችኋል፣ ገላችኋል የሚለውን ጥቅስ እጪ እኮ። አሮጌው አዳም እኮ ይሄ የወደቀ ማንነታችን የወደቀ ስጋችን እግዚአብሔር ይርዳሽ አንቹ። ድካም 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 ድካም። ዲያቆን ዳዊት እንኳን በሰላም መጡ። ብፁዕ እንኳን በሰላም መጣችሁ። ሰላም ይሁን ለእናንተ። ሰላም ሰላም። ዲያቆን ያሬድ በድጋሚ እንደው አንድ ነገር ሰላም ሰላም ወንድማችን መዝሙር ያሬድ